ሐሳብ ተጫጭኖኝ ካልጋዬ ተነሳሁ። እንዲህ ያለ ስሜት ሲያድርብኝ አባቴ ዕድሜ ላይ ሮጬ የደረስኩ ይመስል እኩያነት ይሰማኛል። የወትሮ ባህሪ እንደ ደመና ተገፎ ግጥጥ ያለ እውነት ግንባሬ ላይ ይወጣል። ይህን ያዘቡት ባህሪን አባቴ በዘዴ ያልፈዋል። አብዛኛውን ጊዜ ከተጫጫነኝ ሐሳብ የሚያወጡኝ ያነጋገር ፈሊጦች አሉት። ከአባት ጋር መፋጠጥ ለሴት ዝንጀሮ ማን ሰጣት? የወንድ ዝንጀሮ ድርሻ ነው። ንግግሮቹ ድንገተኛና ያልተጠበቁ ስለሚሆኑ የእውነቴን ጨረሮች አቅጣጫ ይስታሉ። ሳልወድ በግድ ቧልታዊ ንግግሩን የማመናተል ባተሌነት ይጠናወተኛል። እውነቴን እኮ ነው ታፌ እለዋለሁ። አባቴን ለምን ታፌ እንደምለው አላውቅም። ስሙን አሳጥሮ መጥራት መቼ እንደጀመርኩም አላስታውስም። ምናልባት ገና ኮልታፋ እያለሁ ለአጠራር ስለሚያዳግት ያኔ ጀምሬ በዚያው ቀጥዬ ይሆናል። አንዳንድ ጊዜ ጥሩ ስሜት ሲሰማኝና መቃለድ ሲያምረኝ ታፈሰ ሀብቱ ብዬ በሙሉ ስሙ ጠራዋለሁ። ይሄኔ ፊቱ መስመር ሳያወጣ የውስጥ መፍነክነኩን እየገለጸልኝ እርጥባን ታፈሰ ሲል ሙሉ ስሜን ጠርቶ ብድሩን ይመልሳል። አንዲት ዝንጀሮ ለአባቷ የምታቀርበው እውነት ይኖራታል፣ አቀራረቧ ግን ከወንዱ ዝንጀሮ ይለያል ይለኝና መጀመሪያ የሌሊት ልብሷን ትቀይራለች። ብዙ ጊዜ ቤት ውስጥ ቁርስ መብላት አያሰኛትም። ስለዚህ ሬስቶራንት ሄዳ ብርሃናማ በረንዳ ላይ አባቷን እያጎረሰች ጥያቄዋን ታቀርባለች። አባት ጉርሻውን እየተቀበለ ጥያቄውን ከቻለ ይመልሳል፣ ካልቻለ ብቸኛ የበላዩ ለሆነው ለእግዚአብሔር ሪፈር ይላል። ቁርስ ላይ እስክንቀመጥ መንገዱ ሁሉ ለዚያ ያለው ቀልድ ነው። አልፎ አልፎ ጸጉራም ቀኝ እጁን ከመኪናው መሪ ላይ እያነሳ አንገቴ እንዳበስ ያደርገኛል። ይህ የአባቴ ድርጊት ለእኔ ትልቅ መልእክት አለው። የመመካትና በሰዎች የመታጀብ ስሜት ያሳድርብኛል። እዚህ ባለ 11 ክፍል መኖሪያ ውስጥ እኔና እሱ ብቻ ከሰራተኞቻችን ጋር የመኖር መገለል የሚፈጥርብኝ ነጠላነት በዚህ ሰዓት ፈጽሞ ይወገዳል። ጥያቄ የመነጠል የባይተዋርነትና ሰው የመናፍቅ ከሆነ ምላሽ አገኝና ምን እንደምጠይቀው ግራ ይገባኛል። ብዙ ጊዜ ግን ተስፋ መቁረጥ ተጫጭኖኝ ነው አባቴን የማገኘው። አንድ ቀን ለምንድን ነው የምማረው? ድንገት ጠየቅኩት አባቴን። ምንም አይነት ጥያቄ አያስደነግጠውም። ለምን አላቆምም? አባቴ ምላሽ ከመስጠቱ በፊት አፉን አጉርሽኝ የሚል ምልክት አሳየኝ። ለምን እንዲህ እንደሚያደርግ ያወቅኩት አሁን በቅርብ ነው። ከሱ ምላሽ ይልቅ ለቅርበታችን፣ ለአባትነቱ፣ ለልጅነቴ ክብደት እንድሰጥ ነው። አጎረስኩት። ጥያቄንም ጉርሻውንም ሲያላምጥ ቆይቶ እንዲህ አለኝ። እኔ አባትሽ ነኝ። ልጅነትሽን ብቻ ተመክተሽ ከቀረብሽኝ ከኔ የምታገኙ ነገር የተመጠነ ነው። ማለቴ አባትነቴ የሚያሳድርብኝ ፍቅር እስከሚያስገድደኝ ድረስ። ያ አይበቃሽም። ከዚያ በላይ ከኔ ለመውሰድ እውቀት ሊኖርሽ ይገባል። ከልጅነትሽ ይልቅ በመማር ከኔ የምታገኘው ተጨማሪ ነገር ነው ለራስሽ ያለሽን ግምት ከፍ የሚያደርገው። ስለዚህ ከኔም ጭምር ነፃ ለመውጣት መማር አለብሽ። ግራ የሚያጋባ ምላሽ ነበር። የአባቴ ፍቅር እስከ ምን ጥግ ድረስ የሚንጠራራ ነው? ስፍር አለው? ከዚህ በመለስ የሚባል ድንበር አለው? እንደ አገር፣ እንደ አህጉር፣ እንደ ዓለም የአባቴን ፍቅር የሚበቃኝን ያህል ስለማገኝ መጠኑን ለማረጋገጥ ርቄ ተጉዤ አላውቅም። ቀና ብዬ እንዳየሁት ትዝ ይለኛል። እኔን ማየት ትቶ ወደ ሌላ አቅጣጫ አይኖቹን ተክሎ ነበር። አባቴ የክልስ መልክ አለው። ሰውነቱ ሞላ ያለ ቢሆንም የፊቱ አጥንት የፈጠጠ ነው። ጉንጮቹ ሲጋራ እንደሚስብ ሰው ሰምጠው የቀሩ በመሆናቸው ጺሙን ራሱ ከላጨው ብዙ ጊዜ የሚቆረጠው ጉንጩ ላይ ነው። ስለዚህ ጸጉር አስተካካይ ቤት መላጨት ያዘወትራል። በረዥሙ ተንፍሶ እኔ አባቴን የረታሁት ትምህርቴን ሙጥኝ በማለቴና ጠንካራ ሰራተኛ በመሆኔ ነው። እንደምታውቂው በመካከል ድንገት የወለደኝ ስለነበርኩ ካደግኩ በኋላ ነው ቤተሰቡን የተቀላቀልኩት። በዚህ ላይ ከትዳሩ ውጪ ወስልቶ ስለወለደኝ እኔን ማየት ወቀሳ ነበር የሚሆንበት። ያም ሆኖ በስተመጨረሻው ዘመን ብቸኛ መመኪያውን ይሆኜ ነበር። የተቀሩትን ልጆቹን በሰበብ አስባቡ ከሀብቱ ላይ ገለል ሲያደርጋቸው የነበረው እኔ ጠንካራ ሰራተኛና የተማርኩ መሆኔ ስለረታው ነበር። እሱ በሚስጥር ያስቀመጠልኝን ሀብት የማካካሻ ክፍያ አድርጌ ነው ድርጅቱን ከውርስ መቀራመት ያዳንኩት። ይህን ሁሉ ያተረፍኩት የአባቴ ልጅ በመሆኔ ብቻ አይደለም፣ በማወቄ በመማሬና በጠንካራ ሰራተኝነቴ ነጥቄ ያስቀረውት ነው። ከቅርብ ጊዜ ወዲህ የተረዳሁት የአባቴን ከንሄ ነው። የህይወትን ግብ ከሀብት ጋር ብቻ ማላጠፉ፣ የኑሮ የደስታ የበላይነትና የአሸናፊነት ልኬቱ በሱ ቤት ሀብት ብቻ ነው። ሀብትን የሚያንቋሽሹና የሚያሳንሱ ክርክሮች ላይ አይታደምም። ከታደመም ፊቱ ተለዋውጦ ኃይለ ቃል ይናገራል። ሀብትን ዋጋ ቢስ አድርጎ የሚቆጥር መጋዣ ብቻ ነው ይላል። ለዚህ ይሆናል ደግሞ የጥንት ጓደኛውን የኔን አስተማሪ ዶክተር ማርቆስን ያ መጋዣ ደህና ነው እያለ የሚጠይቀኝ።
ከሀብት ጋር በተያያዘ ክርክር ብገጥመው፣ ሌላው ቀርቶ የሀብት ጥቅም ያልገባኝ ቢመስለው ኃይለ ቃል እንደሚናገረኝ ስለምገምት እጠነቀቃለሁ። እንደውም አንድ ጊዜ 12ኛን በጥሩ ውጤት ማለፌን ሲሰማ ራሱ መኪናን ለማምዶ ችሎታዬን ካረጋገጠ በኋላ መንጃ ፍቃዱን እቤት ድረስ ይዞልኝ መጣ። በመንጃ ፍቃዱ ተደስቼ ሳልጨርስ አንዲት ዴክስ ቶዮታ መኪና ለትምህርት ቤት መመላለሻ በረከተልኝ። ያችን መኪና ለ6 ወር ያህል በወረት ነደዋት። አንድ ቀን ዶክተር ማርቆስ ቢሮአቸው አስጠርተው ግሳጼ የተሞላበት ምክር ለገሱኝ። ጫማ በሌላቸው ጓደኞችሽ መካከል መኪና አጉል መኩራራት ነው። ቢያንስ እዚያ ውጭ አቁመሽ ግቢ አሉኝ። መኪና መያዙን ተውኩት። አባቴ ጠየቀኝ። ትምህርቴን እስክጨርስ እንደማያስፈልገኝ ነገርኩት። አሽሟጠጠኝ ልበል? የሶሲዮሎጂ ትምህርት ክፍል ዩኒፎርሙ ድህነት ነው አለኝ። ቀይ ፊቱ ላይ ያነበብኩት ደግ ነገር አልነበረም። ድህነትን ኤክስፒሪየንስ ማድረግ በልምድ ለማወቅ መሞከር የሚያስቅ ነገር ነው። የሌብነትን የተዋረደ ስሜት ለማወቅ ለመስረቅ የመሞከር አይነት የሚያስቅ። ምንም ሳያናግረኝ 6 ኪሎ አድርሶኝ ተመለሰ። ከሰዓት በኋላ ዶክተር ማርቆስ እንደ ዘበት ባጠገቤ ያለፉ አባትሽ አብዷል፣ በልጄ ጉዳይ ከገባህ እገልሃለሁ ይላል አሉኝ። ፍርሃት ያነበብኩባቸው መሰለኝ። ከመደንገጤና ከማሰቤ በፊት ሳቄ ነው የመጣው። ከልክ በላይ ቁመት የተሰጠው ሰው ከልክ በላይ ሲፈራ አስቂኝ ይሆናል። ዛሬ ግን ቁርጥ ጉዳይ መጥቷል። ለዚህ ነው ሐሳብ ተጫጭኖኝ ካልጌ የተነሳሁት። አሁን ከአባቴ ጋር ልጋፈጥ የተዘጋጀውበት ጉዳይ በአባቴ እንዴት እንደሚስተናገድ አውቃለሁ። ግራ እጁ ላይ እንደሚያስረው ወርቅማ ሰዓት ይግማል። ደረቱ ላይ እንዳለው ሀብል እሳት ይደፍቃል። ከዚያ ከታገሰኝ ያሽሟጥጣል። ካልቻለም ኃይለ ቃል ይናገረኛል። ይመታኛል ብዬ ግን አልጠረጥርም። ከአባቴ ጋር ያጋፈጡኝ ዶክተር አይነ ህሊናዬ ላይ ተጋረጡ። የመመረቂያ ጥናቴን ለመስራት በአማካሪነት የተመደቡልኝ ዕለት ቢሮአቸው ሄድኩ። በሩ ላይ የሶሲዮሎጂና የሶሻል አንትሮፖሎጂ ትምህርት ክፍል ኃላፊ የሚል ተለጥፏል። ስገባ ያኮረፉ መስለው በምን ላይ ለመስራት አሰብሽ አሉኝ። ለምን እንደመጣው ሳይጠይቁኝ ማወቃቸው አንድ ነገር እንድጠረጥር አደረገኝ። ነገር ሸተተኝ። በልመና ላይ አልኳቸው። ለወራት ያንጓለልኩት ርዕስ ነበር። ብለው ወደሚያነቡት መጽሐፍ አቀረቀሩ። አማክሩኝ ሳይሆን አዝለው አድርሱኝ ያልኳቸው ያልተሰማኝ ፊቴ ላይ የጋረጡትን የተወጠረ የአናት ላይ አብረቅራቂ ቆዳ ተንሸራታች ማሽን እንደተገጠመለት ሁሉ ወደ ኋላ ጎትተው አኩራፊ ፊታቸውን ደቀኑብኝ። ዶክተር ማርቆስ ቢሮአቸው እንግዳ ሲመጣ እንደ ስስታም ሰው ለመሆን እንደሚያኮርፉ አይገባኝም። በሩ ሲንኳኳ ይግባ አይሉም፣ ሲከፈት ቀና አይሉም፣ ቀና ሲሉም ቁጭ በሉ አይሉም። እንዲያውም እንግዳውን የሚያውቁትም አይመስሉም። በተናደደ ፊት እያዩት ምን ነበር ይላሉ። ዶክተር ክፍል ውስጥ እንደዚህ አይደሉም። ሲያስተምሩ የሁሉም የቅርብ ጓደኛ ይሆናሉ። በስም ለይተው ይጣራሉ። ይህን የለመደ ተማሪ ቢሮአቸው ሲመጣ በሚያየው ፊት ይምታታበታል። ሲፈተኑ ደግሞ ሌላ ናቸው። ሁሉንም ያላመሳሱ የሚጠሉ ይመስላሉ። አሉ ደገሙና ልመና ላይ ብዙ ተሰራበት፣ ሌላ አስቢ አቀረቀሩ። ልስና ናታቸውን ጋረጡብኝ። ለወጣ ስል ቆይ የሚል ልምዝግዝግ ቃል ጀርባዬ ላይ ልክክ አለብኝ። ሸገገኝ። ስዞር ቆመው ነበር። ቁጭ ሲሉ አጭር ይመስላሉ። ሲቆሙ ባለ 3 ቅልጥም ቁመት ይሆናሉ። በሰዎች መካከል ሲሄዱ ለሳቸው ብቻ በተዘጋጀ ድልዳል ላይ የሚራመዱ ይመስላሉ። ቁመቴ ከማይደርስበት መደርደሪያ ላይ አገላብጠው አንድ መጽሐፍ አነሱ። ለጥቂት ጊዜ ያጠኑት መሰሉና አቀበሉኝ። ውሰት ነው፣ ይህንን አንብበሽ ስትጨርሺ በጥናትሽ ላይ እናወራለን አሉኝ። መጽሐፍ ሲያውሱ ሁኔታቸው ያራጣ አበዳሪ ነው። መጽሐፉ ዘ ሲቲ ኦፍ ጆይ በሚል ደማቅ አይኖቹ አሻቅቡ የሚያይ መሰለኝ። ለ3 ቀንና ለሌት አንብቤ ጨረስኩት። ርዕሱ ብርሃናማ ነው። ይዘቱ ግን የድህነት እኝኝ ብላ ነው። የፈንጠዝያ ከተማ ሲባል የትኛውም አንባቢ መልካም ነገር ለማንበብ ይዘጋጃል። ምናልባትም ምርጫው ያልሆነውን ርዕሰ ጉዳይ እንዲያነብ ይገደድ ይሆናል። ደራሲው ህንድ ካልካታ ከተማ ውስጥ የፈንጠዝያ ከተማ የምትሰኝ መንደር ውስጥ የሚኖሩ ድሆችን አነጋግሮ የጻፈው ነው። ድሆቹ በዚህ ላይ የስጋ ደዌም ተጠቂ ናቸው። በተጨማሪ ፈረስ ተክተው ጋሪ የሚጎትቱ የጋሪ ፈረሶች። መጽሐፉ ጭንቅላቴን ክፉኛ ተጫጫ ነው። ጥቂት የህንድ ሀብታሞች ወደፊት ለመስፈንጠር ሲሉ በመቅዘፊያዎቻቸው ላይ ወደ ኋላ ያሸነቆራቸው ድሆች፣ በሽተኞች፣ ምጽአተኞች። የተትረፈረፈ ህይወቴን በጥርጣሬ እንድመረምር ያደረገኝ መጽሐፍ ነበር። ቀጥ ያለውን የሽሮ ሜዳ መንገድ ሳይ እነዚህ የካልካታ ሰዎች በፈራረሰ አካላቸው ጋሪያቸውን እየጎተቱ
ተሳፋሪዎቻቸውን ጭነው የሚወጡ መሰለኝ። ሰው እንዴት ከከብት ረክሶ ከብት ይተካል? ዶክተር ማርቆስ ቢሮ እንደገባው ምን ነበር አሉኝ፣ እንግዳ ፊት እያሳዩኝ። የተጫጫነኝ ሐሳብ ስላለቀቀኝ ዶክተር ዕድሜ ላይ ሮጬ የደረስኩበት ይመስል እኩያነት ተሰማኝ። እንደ ወትሮ ባልተሽቆጠቆጠ ስሜት ያለ ግብዣ ተቀምጬ መጽሐፉን ጠረጴዛው ላይ አኖርኩላቸው። ዶክተር እኔና መጽሐፉን እያፈራረቁ ባኮረፈ ፊት ካዩን በኋላ አቋረጥሽው አሉኝ። ፊት ያልተፈታም። ዝምታዬ ከማስገረም አልፎ ሳያስፈራቸው አልቀረም። ቆዳ መልስ ነበር የዋስኩሽ አሉኝ ደገሙና በቀልድ መልክ። ይሄ የአባቴ ባህሪ ነበር። እኔ ሳመር ማሳሳቅ። ጨርሻለሁ። እንዴት አገኘሽው? የመጨረሻ ጉልበቱን አንጠፍጥፎ የጨረሰ የጋማ ሰው ተስፋ በቆረጠ ባለቤቱ ሲፍጨረጨር አይተው ያውቃሉ? ያ ስሜት ተሰማኝ አልኳቸው። ምን ማለቴ ይሆን? አንዲት የነካቻቸውን ቃል ሲደጋግሙ ቆዩ። የጋማ ሰው፣ የጋማ ሰው፣ የጋማ ሰው። ለረጅም ደቂቃ በኩያነት ዝም ተባባልን። እኔ በበኩሌ ለውጫዊ ስሜት ተገዥነት የተቋርጦ ነበር። እንዲህ በማለት ከውስጥ ያናጠቡኝ። አንድ ጥሩ ስራ እንስራ። በዚህ መጽሐፍ ስሜት የመመረቂያ ጽሑፍሽ የሚያተኩረው አባትሽ ሰሞኑን በገዛው የድሆች መንደር ላይ ነው። እዚህ 4 ኪሎ አካባቢ ሰምተሽ የለም? ታውቂው የለም? ስለ እነሱ ድሆች ዕጣ ፈንታ ታጠኛለሽ። ምን አይነት ሕይወት እንዳላቸው፣ ገቢያቸው ምን እንደሆነ፣ የሚያዘወትሩት አካባቢ ለኑሯቸው ያለው ተጽዕኖ፣ ሌላውንም ነገር። መስማማቴን ሳያረጋግጡ የጥናትሽን አጭር መግለጫ በዚህ ሳምንት ይዘሽልኝ ነይ። አባትሽ ጋር ብዙ መረጃዎችን ታገኛለሽ። ለሚቀጥሉት 6 ወራት እዚያው መንደሩ ውስጥ ቤት ተከራይተሽ ለመኖር ብትወስኚ ጥሩ ነው። ጥሩ ነው ብቻ ሳይሆን አስፈላጊ ነው። በግርምት አስተዋልኳቸው። ከዚህ ቀደም ዶክተር አባቴን የፈሩ የመሰለኝ ተሳስቼ ይኖራል። ሐሳባቸው መሰጠኝ። በዓላማው ማለው የጋመ እሳት ውስጥ የሚጣድ ተራ ወታደር ሆንኩ። እንደ ካልካዎቹ የጋማ ሰዎች ሰረገላዬን ለመጎተት የፈራረሰ የመሰለኝን ገላዬን አነቃቃሁ። ሐሳብ እንደተጫንኩ ጎብደድ ብዬ ካልጋው ወረድኩ። እንዲህ ያለ ስሜት አጥንቴን ለምጦ ስጋዬ እንደፋፍጦ ከዕድሜ የመገፋት ጋር መሳ ለመሳ ያቆመኛል። አዛውንቶች ስመለከት የኔ ስሜት የተጫጫናቸው እንጂ ዘለግ ያለ ዕድሜ ኖሮ አልመስልሽ ይለኛል። አባቴን ከማግባቴ በፊት ሁኔታዬን ለመሰለል ወደ ቋሚ መስታወት ጠጋልኩ። የመስታወቱ ክፈፍ እንደ ጸደቀች ነፍስ በወርቅማ ብርሃን ከበበኝ። ሮዝ አበባ ያካፋበት ቢጫ የሌሊት ልብሴ እንደ ምቀኛ ወዳጅ የፊቴ መጠውለግ ያስደሰተ ይመስላል። የጉንጮቼ ወደ ውስጥ ማፈግፈግና የፊቴ አጥንት በጥቂቱ ማፍጠጥ የአባቴ የሕይወት ዱካ አንድ ትውልድ አልፎ መታተሙን የሚያረጋግጥ ይመስለኛል። ከዚያ በተረፈ መልክ የአባቴ ተቃራኒ ነው። የአባቴ አይኖች የክልስ ናቸው፣ የኔ ግን ጥቁር። የአባቴ ጸጉር የክልስ ነው፣ የኔ ግን ወደ አበሻነት ያዘነበለ መካከለኛ ነው። በተለይ በዚህ ሰዓት አይኖቼን ስመለከታቸው ከአባቴ ይልቅ ክፋት የሚነበብባቸው ይመስለኝና ስሜቴን ለማርገብ እሞክራለሁ። የመኝታ ክፍሌ በር ተንኳኳ። ማን እንደሆነ አውቃለሁ። ቦቹ ነበር። ቦቹ ውሻዬ፣ ጸጉራም ድንክ የሳሎን ውሻ። መኝታ ቤቴን የሚደፍረው እሱ ነው። አባቴ እንኳን ግድ ካልሆነበት በራፉን አይረግጥም። መምጣት ግድ ከሆነበት በእጅ ቆረቁርና ወደ ሳሎን ይመለሳል። ቦቹ ግን ይሉኝታ በማያውቅ አፈጣጠሩ መጥቶ በሬን በጭራው ማወናወን ያንኳኳል። ብዙ ጊዜ አባቴ ሳሎን ቆሞ እኔን የሚጠብቅ ከሆነ ነው ቦቹ በሬን የሚደበድበው። ቦቹ በጸጉር የተሞላ ፊቱ ላይ ጭልጭል የሚሉ ጥቋቁር የብርሃን ኩሬዎች አሉት። ጆሮው ወገቡን እንደተመታ እባብ ይላወሳል እንጂ አይቆምም። የሚገርመኝ ስሜት የማጥናት ችሎታው ነው። ከተቆጣው ጣቢያው የተሳሳተ ሬዲዮ አይነት ድምፅ እያሰማ ፊቱን ይሸፍናል። ስሜቴ ከተነቃቃና ጨዋታ ካማሬ ደግሞ ይቀብጣል። እግሬን፣ እጄንና ያገኘውን አካሌን ሁሉ ከማመም ይልቅ ሳቅ በሚያመጣ አኳኋን ይነክሰኛል። ይሮጣል፣ ይደበቃል፣ ድንገት ብቅ ይላል። እንስሳ መሆን ያማረኝ ቀንና አባቴ ቤት ውስጥ በሌለበት ሰዓት ሳሎን ውስጥ ከቦቹ ጋር እሯሯጣለሁ፣ እደበቃለሁ፣ ድንገት ብቅ እልበታለሁ። አንድ ቀን ውሻውን ባወጣውለት ስም ስጠራው ሰምቶ ለምንድን ነው የድሃ ስም ያወጣሽለት አለኝ። ውሻሽ እኮ ያንቺ በሆነ ሰዓት ካለሽ ሀብት ላይ በተወሰነ መብት አለው። ስለዚህ ከአንድ መጠነኛ ገቢ ካለው ሰው የተሻለ ሀብት ውሻሽን አውርሰሽዋል። እንዲህ አይነት አኗኗር ያለውን ውሻ ደረጃውን ዝቅ አድርጎ የድሃ ስም መስጠት ተገቢ አይመስለኝም። ቦቹ አንድ የድሃ ደቦል ስም ነው፣ ሳይበላ የወፈረ ሕፃን አይነት። የኔ ስም የድሃ አይደለምን? እርጥባን ለምን አልከኝ? አልተከራከርኩም፣ አምሰለሰልኩ እንጂ። የድሃ ስም፣ የሀብታም ስም፣ የእነዚህ የሁለቱ መደቦች መንፈስ እስከምን እንደሚወርድ በመገረም አሰብኩ። የትምህርት ቤት ጓደኛዬ
እሸት የነበረውን ስሟን አስፍቃ ሸዊት በሚል አስተካከለች። ይሄው የድህነት መንፈስ ጭንቅላቷ ላይ መጥፎ ስሜት ስላሳደረባት እንደሆነ አውቄያለሁ። ሸዊት አንዳንዴ እንዲያውም ብዙ ጊዜ የውሻዬን ባህሪ እኔ ላይ ታሳያለች። ፊቴን አጥንታን የምትንቀሳቀሰው ስወድ ቲፎዞዬ ናት፣ ስጠላ ቲፎዞዬ ናት፣ ዝም ስልም ቲፎዞዬ ናት። አማራጭ በማጣቴ አስከትላታለሁ እንጂ ጓደኝነቷ ተሟልቶ አይሰማኝም። እንደ ውሻዬ ጭልጭል የሚሉ ጥቋቁር የብርሃን ኩሬ አይኖቿን እያርገበገበችና አማርኛዋን ከእንግሊዘኛ ዘቤ ጋር እያዳቀለች የሆነ ነገር መውሰድ አለብኝ ትላለች መብላት ሲያምራት። እኔ ማለት የፈለገችውን ትክክለኛ አማርኛ በውስጤ ደግምላታለሁ። እንዴት እርቦኛል መሰለሽ የሚበላ ባገኘሁ። የኔና የሷ ግንኙነት ወደ አማርኛ ክፍለ ጊዜነት ያደላል መሰል። አሁንም በተንደፋደፋ አኳኋን በር ተንኳኳ። አባቴ ሳሎን አለ ማለት ነው። ፈጠን ብዬ በሩን ስከፍት ቦቹ ቀና ብሎ እያየኝ እግሬ ስል ተውለሰለሰ። ከቁመቱ ጀርባው ይሰፋል። ጸጉሩ አከርካሪ አጥንቱን ተከትሎ ይከፈልና ወደ ሆዱ ይረዝማል። እሱን እያየ ለመደሰት ሲል እግዚአብሔር የፈጠረው መሰለኝ። መኝታ ቤት ያለበት የግራ ፎቅ እያቆለቆለ ወደ ሳሎን የሚያመራ ደረጃ አለው። ከፎቁ ደረጃ ስር አንድ ሰፋ ያለ ክፍል አለ። ይህንን ክፍል አባቴ የመሰብሰቢያ አዳራሽ ይዘት ሰጥቶት 10 ወንበሮች አስገብቶለታል። ቤታችንን መኖሪያ ሳይሆን ትንሽ መስሪያ ቤት ከሚያስመስሉት ክፍሎች ዋነኛው ይሄ ነው። በተለይ እኔ በሴሚስተሮች መካከል ከትምህርት ረፍት ሲኖረኝ አባቴ ሆን ብሎ የሥራ ስብሰባዎቹን ሁሉ እዚህ ክፍል ውስጥ ያደርጋል። 5 ወይም 6 ያህል ሥራ አስኪያጆቹን ከየድርጅቶቹ አስጠርቶ አጠቃላይ ስብሰባ ይመራል። አዳራሹ ውስጥ እነዚህ የተማሩ ሰዎች አባቴ የተጫናቸው ሐሳብ ሲያቀርቡ እንድመለከት ስብሰባው ላይ ይጋብዘኛል። ሥራውንና ሀብቱን ወደ እኔ ለማሸጋገር ሲያበቃኝ እንደሆነ አላጣውም። ቤታችን የብር ቤተ መቅደስ ነው። ዘወትር የሀብት አምልኮ ይካሄድበታል። ገንዘብ እንደ ከባድ ጦር መሳሪያ ከዚህች ቤት ወደ ከተማው ሲተኮስ ብዙ ጊዜ ይመለከታለሁ። ቤታችን ካሉት ክፍሎች ውስጥ ወደ አሻን ክፍል የመዘዋወር መብት ያለን እኔና ቦቹ ብቻ ነበርን። አባቴ እኔ መኝታ ክፍል መግባት አይችልምና እዚህ ውስጥ አይመደብም። እኔና ቦቹ ግን አንኳኩተን ሲከፈትልን አባቴ መኝታ ክፍልም እንገባለን። አባቴ ቢሮና ንባብ ክፍሉ አድርጎ ያበጀው ሌላ ክፍል ደግሞ የአዳራሹን ትይዩ ኮሪደር ይዞ ይገኛል። አንድ ትልቅ የመጽሐፍ መደርደሪያና ኮምፒውተር አለበት። ወደዚህ ክፍል ከሄድኩ አባቴ ተሽከርካሪ ወንበሩን ይለቅልኝና በኔትወርክ የተያያዙትን ሁሉንም ድርጅቶቹን ባህሪና መጠን ሊያስረዳኝ ይሞክራል። ብዙ ስለተደጋገመብኝ ጥናት አለብኝ ይለዋለሁ። ያን ያህል ዕውቀትሽን ትምህርት ላይ ብቻ ትጣጂ ይለኛል። ዘላቂ ዕውቀት ያለው እዚህ ነው። የኮምፒውተሩን መስታወት በጣቶቹ ግንባር ይተመትማል። የሌሊት ልብሴን ከፍ አድርጌ ወደ ሳሎን የሚያመራውን ደረጃ መውረድ ጀመርኩ። ቦቹ ስንዝር በማይሞሉ እግሮቹ ደረጃውን ከኒኩል ለመውረድ ይፍጨረጭራል። ሌላ ቀን አሳዝኖኝ አቅፈው ነበር። ዛሬ ግን ዝም አልኩት። በተስፋ መቁረጥ እግሮቹን ከአቅሙ ጋር እያማጠነ መውረድ ጀመረ። ቅር እያለኝ ቀደምኩት። ለሱ የሚመቸው ከደረጃው ትይዩ ባለው የጓሮ መተላለፊያ አድርጎ ከቢሮው በስተቀኝ ወደ ሳሎን መምጣት ነበር። እኔን ላለመነጠል ብሎ ወደ ኋላ መቅረቱ ቆጨኝ። ሳሎን ስደርስ አባቴ እኔን በመጠበቅ አኳኋን ቆሞ አገኘሁት። ቡላማ ሙሉ ልብስ አድርጓል። ከነጭ ሸሚዙ በስተጀርባ ሀብሉ ከእንቅልፏ አሁን እንደነቃች ሁሉ ትስለመለማለች። ትክ ብሎ በመገረም አይነት አለባበሴን ቃኘው። ዛሬ ትምህርት የለኝም፣ የመመረቂያ ጽሑፌን አጭር መግለጫ እየሰራው ነው አልኩት። ከረጅሙ ኮርኒስ ላይ እንደ ሽንጣ እባብ ወደ ታች በማስገግ ጌጠኛ ባርኔጣ የደፋው አምፖል እንደበራ ነበር። የአባቴ ዘለግ ያለ ቁመት ከመሬት ተተኩሶ አማካኝ ቦታ ላይ ከአምፖሉ ጋር የገጠመ ይመስላል። የመመረቂያ ጽሑፍ ብሎ በመገረም ሲያይኝ ቆየ። ይገርማል፣ ጊዜው እንዴት ይበራል ሲል እንደ አይነ ስውር ሳንቲም ቁልፎቹን እጁ ላይ ያንቀረቀብ ጀመር። በዚህ መካከል ቦቹ ደረሰ። ሰላማዊ ንግግር ስናደርግ የሚያሳየውን ባህሪ ቀና ብሎ እኔንና አባቴን በፍርቅርቅ ያየን ጀመር። ብዙም ሳልቸገር የምፈልገው ርዕሰ ጉዳይ በመነሳቱ እየተቻኮልኩ እንደውም አንዳንድ የምትረዳኝ ጉዳይ አለ። ጥናቱ የሚያተኮረው በተፈናቃይ ሰዎች ዕጣ ፈንታ ላይ ነው። ተቻክሎ ትኩስ ድንች እንደጎረሰ ሰው ቃላቶቹ አፌን የነፈሩት መሰለኝ። የምን ተፈናቃይ? የምን ዕጣ ፈንታ? እጁ ላይ የሚያንገዋልለውን የመኪና ቁልፍ ለጥቂት ጊዜ አቋረጠ። መኖሪያቸው ለኢንቨስትመንት እየተፈለገ ወደ ሌላ አካባቢ ስለሚዘዋወሩት። አባቴ ከቆመበት ወደ ኋላ ያፈገፈገ መሰለኝ። የአንገት ሐብሉ የአምፖሉን ብርሃን ስላገኘች ከመስለምለሟ ነቅታ መንተክተጓን ቀጠለች። አሁን ያሉበትን ሁኔታ
አካባቢያቸው ለኑሯቸው ያለውን አስተዋጽኦና የሚዘዋወሩበት። አባቴ አቋረጠኝ። መጥፎ ቦታን ለማቅናት ስትወስኚ የምታካሄጁ ምንጣሮ ሙጃ ላይ ብቻ ሳይሆን አካባቢው መጥፎ ያደረጉ ሰዎችም ላይ ያርፋል። ይሄ ምኑ አዲስ ሆኖ ነው እንደ አንድ ማህበራዊ ምስቅልቅሎሽ የሚቆጠረው? አባቴ እንደተናደደ የገባው ቦቹ የአሮጌ በር ድምፅ እያሰማ መቅበጥበጥ ጀመረ። አባቴን በኩያ አይነው አየሁት። በእንዲህ ያለ ወቅት የሚያሳየኝን የወትሮ ስሜቱን የሚያጤን ባህሪ ያልተመለከትኩበትም። ቀጠለ። የየትኛውም ሀገር ሀብት የተከማቸው በጥቂት ሙጃዎችና ድሆች መጨፍጨፍ ነው። ሁለቱም የማያፈሩበትን ለመሬት ሙጥኝ ይላሉ። ያ መሬት ደግሞ ተፈላጊ ነውና የሁለቱም ህይወት አደጋ ላይ መሬትን ለሙጃና ለድሃ መተው ጠፍ ሀገር ያስታቅፋል። አባቴ ሀብትና ድሃ ሲነሳ ለምን እንዲህ የሰሉ ቃላትን እንደሚተፋ አይገባኝም። በክርክሩ ተላዝቤ ካልቀረብኩ ምን ሊወስን እንደሚችል ሁሉ አላውቅምና ማፈግፈግ ተመኘው። ግን ስሜቴ የፍላጎቴ ተገዢ አልሆናለኝ። ሙጃና ድሃ ምን እንዳደረገው አልኩት። ለጥያቄ ከመመለስ ይልቅ ትክ ብሎ አስተዋለኝ። ትክታው እንደ ብረት የማይታጠፍ ነበር። ጭንቅላቴን ከሰነገኝ ሐሳብ ድንገት ተነጥቄ የአባቴን እኩያነት ያጣሁ ሆኖ ተሰማኝ። ሙጃ ድሃ አታፈላስፊኝ። ያም ሆነ ይህ ከኔ ጋር ግንኙነት ያላቸው ድሆች ሙጃዎች ጋር ሄደሽ ምንም እንድትሰሪ አልፈቅድም። ከተማው በድሆች ምንጣሮ ላይ ተግቷል። ወደ አንዱ ጠጋ ብለሽ ጥናትሽን ስሪ ብሎ ፊቱን ወደ በሩ መለሰ። ወደፊት ከላካቸው ቃላቶች ውስጥ ጥቂቶቹ ወደ ኋላ ቀሩ። ምን አይነት ዕዳ! ቦቹ አባቴን ሸኝቶ ወደ እኔ ተመለሰ። ከሌሊት ልብስ ያልተሻለ የስፖርት ቱታ ለብሼ ከመኝታ ቤት የወጣው። ቦቹ በሩን ስለዘጋውበት እዚያ ሆኖ አለቀሰ። ሰራተኞቹ ይክፈቱለት ብዬ የሳሎኑን ደረጃ ትቼ በጓሮ በር ብቅ አልኩ። ፊት ለፊት ያለ የመኪና ማቆሚያ ውስጥ አንድ መኪና ብቻ ቆማለች። ግቢያችን አጥሩ ረጅም ከመሆኑ የተነሳ ፀሐይ እንኳን እንደ ልቡ አትገባም። በውስጥ በኩል የአጥሩን ግንብ እየታከከ ከፍ ያለ የድንጋይ መደብ ተበጅቷል። መደቡ ሆዱ በለም አፈር ተሞልቶ አበቦች ተተክለውበታል። የፈዘዙት ሽማግሌ ዘበኛ እነዚህ አበቦች ላይ ተደፍተው ሲነቅሱ ይውላሉ። እሳቸውን የምቆጣጠር እንዳይመስላቸው ብዬ አበቦቹን ቀረብ ብዬ አይቼ አላውቅም። እኔን ሲያዩ በመሽቆጥቆጥ ኮፍያቸውን ከጭንቅላታቸው ላይ እንደ በግ ቆዳ ይገፋሉ። አንገቴን ቀንጠስ አድርጌ ያልፋለሁ። ለእኚህ ሽማግሌና ለአባቴ ሾፌሮች ስል ግቢያችንን ጠልቼዋለሁ። ሾፌሮቹ በፈረቃቸው ሰዓት ከፈዘዙት ሽማግሌ ጋር በሹክሹክታ ያወራሉ። እኔ ወደ ግቢው ከወጣው መኮንኑን እንዳየ ተራ ወታደር በመሽቆጥቆጥ ስሜት ሰላምታ ያቀርባሉ። ይጨንቀኛል። ወሬያቸውን አቁመው የጎረሰውን ሳይውጥ እንደተያዘ ወጥ ቤት አፋቸው እንደተከፈተ ከንፈሮቻቸውን ገጥመው ወደ ሌላ አቅጣጫ ያሉ። አባቴ ቤት ውስጥ ከዋለ እነዚህ ሰዎች እንዲህ እንደተሳቀቁ ይውላሉ። ስለዚህ ወደ ግቢው ለመውጣት ይከብደኛል። አባቴ እነዚህን ሰዎች ከምንም እንደማይቆጥራቸው አውቃለሁ። ቀሰስተኛው ዘበኛ አባቴን ሲያዩት ቀስ ብለው የጨርቅ ኮፍያቸውን ከጭንቅላታቸው ላይ ይገሸልጣሉ። ከዚያም እጃቸውን እስከ ኮፍያቸው ደረታቸው ላይ አመሳቅለው ወገባቸው እስኪታጠፍ አጎንብሰው ሰላምታ ይሰጣሉ። አባቴ ልብ አይላቸውም። ወሬ ከያዘም ላመል እንኳን አይደናቀፍም። ሾፌሮቹም ከዚህ የተሻለ ትኩረት ከአባቴ ያገኙ። እንዲያውም አንዳንዴ አባቴ መኪና ውስጥ እኔ ኖሬ ድንገት የቤተሰብ ጉዳይ ከተነሳ መንገድ ላይ ያስቆምና ሾፌሩን አስወርዶ እሱ እየነዳ እንሄዳለን። በእንዲህ ያለ ጉዳይ አባቴን ወቅሼ አላውቅም። ያለበት የሥራ ጫና ለጥቃቅን ጉዳይና ለጥቃቅን ሰዎች ትኩረት ለመስጠት የሚያበቃው እንዳልሆነ አውቃለሁ። እሱም አዘውትሮ ወደፊት የዚችን ሀገር ዕጣ ፈንታ ከሚወስኑት ጥቂት ሰዎች ውስጥ አንዱ ሆናለሁ፣ ቀጥሎ አንቺ አልጋ ወራሽ ይለኛል። ከግቢያችን ወደ ኦሎምፒያ መብራት የሚያወጣውን ቀጭን ኮረኮንች መንገድ ተያያዝኩት። ይሄ መንገድ ምቾት አይሰጠኝም። ጭር ያለና በብዙ መኖሪያ ቤቶች ቅርጫ የገባ ነው። ጭር ያለ። ዶክተር ማርቆስን ቢሮአቸው አገኘኋቸው። ለልማዳቸው ያህል ባኮረፈ ስሜት ምን ነበር ካሉ በኋላ አባትሽ አብዷል። አሁን ደውሎልኝ ነበር። የጨካኝ ሀብታም መግለጫም አደረገኝ። ሆዱን ለመሙላት የሚንጠራወስ ሰው ያው እንስሳ ነው። እንስሳ ደግሞ ለመዝገብ የሚበቃ ምንም ታሪክ የለውም ይላል። ይኸውልሽ ሀብት ወደ በሽታ ሲለወጥ እንዲህ ነው። ዶክተር አባቴን እኔ ፊት ሲናገሩት መልስ ሳይኖረኝ የተቃውሞ ስሜት ብቻ በቀልኩ። ስጋነት ትርጉሙ ይሄ ይሆን? ምክንያቱም አባቴ ደጋግሞ ዶክተርን ያ መጋዣ ደህና ነው ሲለኝ ይህ ስሜት አልተሰማኝም ነበር። ዛሬ ግን ይቅርታ አሉ ዶክተር ስሜቴን በማጤን። ወዲያውም ሁኔታቸውን ለመሸሸግ በራ ጭንቅላታቸውን ጋረጡብኝና ታዲያ ምን ትያለሽ? አባትሽ እሱ ቦታ ላይ ጥናት እንዲሰራ አይፈልግም። ዶክተር ላይ ባሳደርኩት ስሜት ጸጸት ተሰማኝ። እኔ እንጃ ሌላ አማራጭ አለ?
ቀና ብለው በትዝብት ተመለከቱኝ። ማለቴ ከጦር ሜዳ የሸሸ ወታደር የሚርድበት ስሜት ተሰማኝ። ማለትሽ ገብቶኛል። የተቆጡ መሰለኝ። ከእንግዲህ አንቺ ልጅ አይደለሽም። አባትሽም ሆነ እኔ አሳማኝ ምክንያት ሲኖረን ነው ልትቀበይን የሚገባው። የአገሪቱ ግንባር ቀደም ዩኒቨርሲቲ በክብር የሚያስቀምጠው ጥናት ነው የምትሰሪው። ቆሞ በቅድ ያልተሰራው የግብር ይውጣ ቆመናቸው ክፍሉን ሞላ። ይሄ የሚያሳየው የጥናቱን ሐሳብ ቀደም ሲል አለመቀበልሽን ነው። ሌላ አስበሽ ነይ። ጨርሰናል። ከክፍሉ አልወጣሁም። እንደውም ተቀመጥኩ። እውነቱን ለመናገር የጥናቱን ሐሳብ ወድጄዋለሁ። የሚያስከፍለው መስዋዕትነት የአባቴን ልብ ማሻከር ሲሆን ግን ፈራው። የጨረስን መሰለኝ አሉ ዶክተር በኩርፊያ። ትልቅ ሰው ያውም ግዙፍ አካል ያለው ሰው እንደ ትንሽ ልጅ ማስገደዱ በኩርፊያ ሲሆን ያስቃል። ዶክተር ተውት ብዬ በወጣ እንኳን እንደማይለቁኝ ያውቃለሁ። በምን እንዳወቀው አላውቅም፣ ብቻ አውቃለሁ። ነገር ግን ከማፈንገጤ በኩርፊያ ልምጭ ሊያግዱኝ ይሞክራሉ። እሰራዋለሁ አልኩ። እርግጠኛ አትመስይኝም። ለሌሎች ልጆች እሰጠዋለሁ። እሰራዋለሁ። ጥሩ ሐሳብ ነው። በጉዳዩ ላይ ከዚህ ቀደም አልተሰራበትም። ወደፊትም አሳሳቢ ከመሆኑ አንጻር ብሰራ እወዳለሁ። ይኸው የጥናቱ አጭር መግለጫ ብዬ ቱታ ኪሴ ውስጥ አጣጥፌ ያስቀመጥኩትን 3 ቅጠል ወረቀት ሰጠኋቸው። ሁኔታዬ ልክ አለመሆኑ የተሰማኝ ካደረግኩት በኋላ ነበር። በኮምፒውተር ሳይጻፍ ረቂቁን ስነ ስርዓት በጎደለው መልክ መስጠቴ በንቀት ሊተረጎም ይችላል ብዬ ደነገጥኩ። ዶክተር ኩርፊያቸውን ለመገላገል እያማጡ ረቂቁን አነበቡና የትንፋሽ ድንገተኛ ደራሽ ለቀቁ። የሚስተካከለውን ከነገሩኝ በኋላ በአግባቡ ጽፌ ያመጣዋለሁ አልኳቸው። አሉና ጥሩ ነው፣ ግን ሶሻል ስታተስ አይሚን የኑሮ መግለጫ በ100ኛ ቢጨመርበት ጥሩ ነው። በተለይ ምግብ፣ መጠጥና አልባስ ከየት እንደሚያገኙ፣ ለምን ያህል ጊዜ የሚለውን ከነ መጠየቂያው አካችበት። እሺ ብዬ ረቂቁን ተቀብዬ ለውጣ ስል ቆይ የሚል በቀፋፊ ስሜት የታጀበ ቃል ጆሮዬን ታከከኝ። ዞር አልኩ። ዶክተር ከመሳቢያቸው ውስጥ አንዳች ነገር እየፈለጉ ነበር። ግንጣይ ጋዜጣ ይዘው ወጡ። ይኸውልሽ፣ ይሄ አሁን ጥናት የምታደርጊበት ፈራሽ መንደር ላይ የተጻፈ ነው። መነሻ ይሆንሻል። የጻፈው ሰው ስለ መንደሩ በደንብ ያውቃል። በብዕር ስም የተጻፈ ይመስለኛል። ጸሐፊውን ብታገኙማ። የአዲስ ዘመን ጋዜጣ አንድ ግንጣይ ነበር። ጽሑፉ የገጹን ግማሽ ሸፍኖታል። ጸሐፊው መቼም ቦርን ሶሲዮሎጂስት ነው። የማህበራዊ ጥናት ዝንባሌ ያለው ሶሲዮሎጂ የተማረ እንኳን አይመስለኝም። ከቻልሽ አግኙ፣ እንደምንም ብለሽ አግኙ። ጉጉታቸው ወደ ጉጉትነት የቀየራቸው መሰለኝ። የግንባር ቆዳቸው ወደ ላይ ተሸማቆ አይኖቻቸው ፈጠዋል። ከቢሮ እንደወጣው መናፈሻው ውስጥ ቁጭ ብዬ ማንበብ ቀጠልኩ። በልቤ ሸዊት እንዳትመጣ ጸለይኩ። የውሻዬን የመሰለውን አይኖቿን እያቁለጨለጨች እንደ ውሻዬ እንዳታስቸግረኝ፣ ካልባሰብኝ በቀር መጥፎ ፊት ማሳየት አልፈልግም። መቼም እዚህ ግቢ ከሷ ውጭ የሚደፍረኝ የለም። የጽሑፉ ጭብጥ በ4 ኪሎ ፈራሽ መንደር ላይ ያተኮረ ነበር። የጸሐፊው መነሻ የመንደሩ መፍረስ የሚያስከትለውን ሰብአዊ ቀውስ ማሳየት ቢሆንም ጽሑፉ እንደ በታሃ ጠጅ ከመድረቅ ይልቅ ወደ ልስላሴ ያደላ ነበር። እንዴት ምሬት በመለሳለስ ይገለጻል ስላሰብኩ ጸሐፊው የተለሳለሰው በመላዘብ እንዳልሆነ ያስታውቃል። ምክንያቱም የ4 ኪሎ መፍረስ የሚያስከትለው ሰብአዊ ቀውስ ከፍተኛ ነው የሚል አቋም ቢኖረውም በሌላ አንጻር መንደሩ መፍረስ የለበትም አይልም። ታዲያ ምን ይሁን ለሚሉትም ጸሐፊው አማራጭ አይሰጥም። ብቻ አጠገብ ሆኖ በሚዋጋ ሰው ሆናቴ ሐሳቡን ያወርዳል። ለጥናቱ ይጠቅመኛል ያልኩት የጽሑፉ መግቢያ ላይ አተኩሬ ዳግም ማንበብ ቀጠልኩ። የ4 ኪሎና አካባቢዋ መስራች አጼ ምኒልክ እንደሆኑ ይታወቃል። የላይኛውን ቤተ መንግስት መኖሪያቸው አድርገው እንደጨረሱ አካባቢውን ለሥራ ቤቶቻቸው አከፋፈሉ። ይህም ቦታ አሁን የትምህርት ሚኒስቴር ሕንፃ ካለበት አንስቶ ቁልቁል በፊት በር አድርጎ እስከ ፍልውሃ ራስጌ ድረስ ነበር። የዚያን ወቅት የቦታ ስያሜዎች ይህንን እውነታ የሚጠቁሙ ናቸው። ለምሳሌ ሰፊ ሰፈር፣ የአጼ ምኒልክን የበቅሎ ኮርቻ የሚሰፉና ጋሻ በቆዳ የሚለጉሙ። ልምጭ ያዥ ሰፈር፣ በግብር ወቅት ልምጭ ይዘው በር ላይ የሚያስተናብሩ። ቋሚ ሰፈር፣ የቤተ መንግስቱ እንጨት ፈላጮች። ለጓሚ ሰፈር፣ በቅሎ ጠባቂዎችና ጫኞች እና ሌሎችም። ንባቡን አቋርጬ ስለ ጸሐፊው ማሰብ ቀጠልኩ። በማብራሪያው ከእድሜው ገፋ ያለ የቤተ ክህነት ሰው ነበር አይነ ህሊናዬ ላይ የተጋረጠብኝ። ኩታውን አጣፍቶ የድሮ ወግ እየሰለቀ የጠላውን ገፈት በመላሱ የሚያስፈነጥር። ወደ ንባቡ ተመለስኩ። 4 ኪሎ በቦታ መሰራረቷ እንዲህ ስትጠናቀቅ ደመቅመቅ ማለቷን ደግሞ በአንዳንድ ምክንያቶች ልታገኘው ትችላለች። ከአጼ ምኒልክ አስተዳደር ጋር ቅርበት ያለው ስራ የነበራቸው አንዳንድ የዘመኑ ሰዎች ከስራዬ ቤቶቹ ላይ ቦታውን በብልሃትም በጉልበትም እያስለቀቁ መያዝ ጀመሩ።
በእጃቸው ያስገቡት ቦታ ለግል መኖሪያቸው ብቻ ሳይሆን የአካባቢውን ለንግድ አመቺነት ለመረጡ ሰዎችም አከራዩት። መሸታ ቤቶችም በዚሁ ሳቢያ ተስፋፉ። ከዚያን ጊዜ ጀምሮ 4 ኪሎ ደመቅመቅ ያለችና ሁካታ የማይጠፋባት ሆነች። ራሴን ጸሎቱ እንደተሰማለት አማኝ ቆጠርኩ። ለምሰራው ጥናት የአካባቢውን አዛውንቶች የማነጋገር ዕዳ በዚህ ጽሑፍ ተቃሎልኝ ነበር። ጽሑፉ ስለ አካባቢው ስራ መሰረት የሚያስፈልገኝን ሁሉ አካቶ አገኘው። 4 ኪሎ እንድትፈርስ በሁለት ያለፉ መንግስታት እቅድ መያዙንና አለመሳካቱን። አሁን ግን እንጃ በሚል ተስፋ ቆራጭ ስሜት ጸሐፊው ይቀጥላል። መኖሪያችን እድሜዋ የማጠሩ ጉዳይ እርግጥ እንደሆነ ይወራል። አሁን ኗሪዎቿን እያስጨነቀን ያለው እንዴትና መቼ የሚሉት 2 ጥያቄዎች ብቻ ናቸው። ምኞታችንም አሟሟቴን አሳምርልኝ ከማለት የተሻለ ተስፋ ያለው አይደለም። አባቴ ሙጃና ደሃን አንድ አድርጎ በሀብት ለመጨፍጨፍ የተዘጋጀበት እቅድ ስለቱ አብለጨለጨብኝ። ከአባቴ ስሰማው እንደ ነብይ በምላስ የመናገር ፍላጎቱ ነገሩን ያገዘፈው መስሎኝ ነበር። ግን ጸሐፊው ያብራራ ሲተነትነው አባቴ የሞት ፍርድ ፈጻሚ ባለካራ ሆኖ ታየኝ። እንደሚታወቀው ብሎ ይቀጥላል ጸሐፊው፣ እንደሚታወቀው 4 ኪሎዎች ከ4 ኪሎ ያኗኗሪት ባህል ተነቅለን ሌላ ቦታ ብንተከል የሚጸድቅ ባህር የለንም ብለን እናምናለን። እንደውም ዕጣ ፈንታችን ጠውልጎ መጥፋት እንደሆነ ተቀብለነዋል። ይህ ስሜት ያደረብን ያለ ምክንያት አይደለም። አካባቢ በሰው አስተዳደግ ላይ ተጽዕኖ እንደሚያሳድር ልንክደው አይገባም። የ4 ኪሎ ነዋሪዎች አብዛኞቻችን ቋሚ ገቢ የሌለንና ደመቅመቅ ማለቷን ተማምነን የምናድር ነን። ምሽት ላይ ቆሎ፣ ማስቲካ፣ ሎተሪና የተቀቀለ እንቁላል በያዙ ሕፃናት ትወረራለች። ህልውናቸው ከቤት ውጭ በሆነ ተራ ነገር ላይ የተመሰረተ ቤተሰቦች በጣም ብዙ ናቸው። ወላጆች የወለዷቸው ልጆቻቸውን አቅፎ ለመያዝ እጆቻቸው ሲያጥሩ እንደ ድንጋይ ወፍጮ ያንሸራተቱ ወደ ማህበረሰቡ ቁልቁል ይደባልቋቸዋል። ማህበረሰቡ ውስጥ ደግሞ ለሕፃናት የተመረጠ ነገር ሊገኝ አይችልምና እድሜያቸው ያልፈቀደውን ሁሉ ያለ ተቆጣጣሪ ይቀስማሉ፣ ወደ ተግባርም ለመለወጥ ይፈጥናሉ። እንዳይደላም እንዳይቆረቁርም ተደርጎ ተለስልሶ የተዘጋጀ የድንጋይ መቀመጫ ላይ ተደላደልኩ። እግረ መንገዴንም አካባቢውን ቃኘው። ከእውቀት ይልቅ ስሜቶቻቸውን ልብ የሚሉ የሚመስሉ አጥኞች ተቃራኒ ጾታዎቻቸውን አጠጋግተው መጽሐፍቶች ላይ አፍጠዋል። እንዲህ ያለ ጥናት ተገቢ መስሎ አይታየኝም። ጉራ ሳይሆን ለዚህ ብዬ አንድም ወንድ ሳልጠጋ መመረቂያ ዓመቴ ላይ ደርሻለሁ። ቀልቤን ከንባብ ውጭ ማድረጌ ከድንጋዩ መቀመጫ በላይ የቆረቆረኝ አይኖቼን መለስኩ። 4 ኪሎአችን ከመኖሪያነት ይልቅ ለመዝናኛነትና ለአሸሼ ገዳሚ መምቻነት ተመቻችታ በመፈጠሯ እንደ ድግስ ቤት የጋራ ማዕድ የሰራም ያልሰራም እኩል እጁን ያሾልባታል። ከጨፋሪው የሚንጠባጠበው ብዙ ነው። በዚህም የ4 ኪሎ አድባር ጦም አያሳድርም። ይህም የ4 ኪሎንና የነዋሪዎቿን ገጽታ የሚያመላክት ይመስለኛል። እኛ 4 ኪሎን የተጣባን ነዋሪዎች ያኗኗሪት ባህላችን በአካባቢው ተጽዕኖ ስር ወድቋልና በመኖሪያ ለውጥ ከሚጸድቀው የ4 ኪሎ ተክል ይልቅ የሚጠፋ ያመዝናል የሚል ግምት አለኝ። የትኛውም ጥሩ አካባቢ፣ የትኛውም የተሻለ ሁኔታ ለእኛ ህይወት ጸር ነው። ለሌላው ሰው ጸር የሚመስለውን የ4 ኪሎ ባህሪ እኛ ተላምደነው ወደ መኖሪያ ግብአትነት ቀይረነዋልና እሱን ስናጣ ይበርደናል፣ ይርበናል፣ ይጠማናል፣ ጤና እናጣለን፣ እንሞትም አለን። አባቴ ለእነዚህ ሰዎች መታረስ መራብና መጠማት ምክንያት መሆኑ ነው። እንዲሁም ለነሱ ማለቅ ጭንቅላቴን ተጭኖ የነገሩ ክብደት ተሰማኝ። ጥናቴን ከማከናወን ይልቅ 4 ኪሎዎችን የማለድ ስሜት የጠናብኝ። አባቴን ምን አደርግ እንደምለው በቅጡ አላውቅም። እኔ ብቻ ሳልሆን የዚህ ጽሑፍ አቅራቢም ምን መደረግ እንዳለበት ያወቀ አይመስልም። እንዲህ በማለት ያጠናቅቃል። ታዲያ ምን ይደረግ ትሉኝ ይሆናል። 4 ኪሎንና 4 ኪሎዎችን ከማፍረስ ለፉን አልልም። ከዚህስ እንጃ ማለትን እመርጣለሁ። ነገር ግን አንድ ነገር ከወዲሁ መታወቅ አለበት። 4 ኪሎ ለውበትም ሆነ ለስነ ምግባር ትርፍ ስትሰፈር የምንጠፋው እኛ ኪሳራዎቻችሁ መሆናችንን። 4 ኪሎዎች ከአቅሙ በላይ በሆነ ምክንያት ሞቱን የተቀበለ ፍርደኛ መስለው ታዩት። አባቴ በነገሩ ውስጥ ተሳተፈም አልተሳተፈም እነዚህ ሰዎችና መኖሪያቸው ከመፍረስ አይዱንም ስል የመጽናኛ ስሜት አበቀልኩ። ግን ይህ የሚያጽናናኝ አልሆነም። አባቴ ለመኖር ብቻ የመነኮሱ የህይወትን መበለቶችን በማናለብኝነት ለመጨፍጨፍ እጁን አንስቷል። እኔም የእርሱ ዘር በመሆኔ እንደ ድርጊቱ ተካፋይ የተቆጠርኩ መሰለኝ። ለ3 ዓመት ልብ ያላልኩት የዩኒቨርሲቲ ውስጥ ባይተዋርነቴ ከዚህ ድርጊት ጋር ተያያዘብኝ። እዚህ ግቢ ከሸዊት በስተቀር ማንንም ለማነጋገርና ለመቅረብ ጥረት አድርጌ አላውቅም። የትኛውም ተማሪ እኔን ለመቅረብ ሞክሮ አያውቅም ከአንድ ተማሪ በስተቀር። እሱ ያቀረበልኝ የፍቅር ጥያቄ
ከዚህ ታሪኬ ጋር ተያያዥነት የሌለው በመሆኑ ባልፈው ይሻላል። ነገር ግን ለ3 ዓመት ያስተናገድኩት ባይተዋርነት ከአሁኑ የአባቴ ድርጊት ጋር ተያይዞ አብከነከነኝ። ሸዊትም ትሁን ብቻ አንድ ሰው በመጣ ስላሰብኩ ነገሮችን ማሳጠር እንዳለብኝ እየተሰማኝ ነው። በዚህ ጽሑፍ ውስጥ ላቅ ያለውን ስፍራ መያዝ የለባቸው ማስታወሻዎቹ እንደሆኑ እሙን ነው። ግን ማስታወሻዎቹን ከማቅረቤ አስቀድሞ ያሉት የእኔ ጉዳዮች መጨበጫ ልጓም ታቶላቸው ይንፎለፎሉ ጀመር። ያም ሆነ ይህ ያለፈው ትረካዬን ትቼ መጪውን ለማሳጠር ልሞክር። ለ1 ሳምንት ያህል በአባቴና በዶክተር ማርቆስ መካከል የምመላለስ ባዶ የሸማኔ መቅናት ሆኜን ያሳለፍኩት። አባቴ የተለመደ ምሳሌያዊ አነጋገሮችን ያሽጎደጉዳል። ከቀን ወደ ቀን ለእኔ ያለው የተመጠነና የተቆጠበ ስሜቱ እየጠፋ በምትኩ እንደ አቋም ተቀናቃኙ ጠንከር ያሉ ቃላቶችን ይወረውርብኝ ይዟል። እንደውም አንዳንዴ የያዝኩትን ጥናት ካልተውኩ መዓት እንደሚወርድብኝ በነቢዩ ኤርምያስ ልሳን ያስፈራራኛል። ይህን የአባቴን ሁኔታና የኔን አቋም ዶክተር ማርቆስ ሲሰሙ ከመላጣቸው ጀምሮ ያለው ሾጣጣ ፊታቸው ይበራል። መሃል አናታቸው ጉብ ያለ ስለሆነ ግንባራቸው ረጅም ይመስላል። አባትሽ ወጣት እያለም ድሃ ይጠላ ነበር። ሀብትን ለሰው ልጅ እንደ አንድ አስፈላጊ አካል ይቆጥሯልና ድሆችን በፈቃዳቸው ራሳቸውን የሰለቡ ጃንደረቦች እያለ እስከ መሳደብ ይደርሳል። ሳር ቅጠሉ ኮሚኒዝምን በሚያንቆለጳጵስበት በዚያን ዘመን እንኳን ብቻውን አንድ ጎራ ይዞ ይከራከር ነበር። በብዙ አይኖቻቸው ያለፈ ዘመን ለመጥራት ትንቅንቅ ይገጥማሉ። ብዙ የኮሚኒስት አፍቃሪ ወጣቶች እሱን ለመግደል ይፈልጉ ነበር። ንግግሩ አበሻቃጭ ስለሆነ የተቀደሰ ሐሳብሽን መጥፎ ሽታ ሰጥቶ ለውሻ የሚጣል ያደርገዋል። እኔንማ ማርቆስ ብሎ ጠርቶኝ አያውቅም። ማርክስ ነው የሚለኝ። ይህንን ወደፊት በሰፊው አጫውትሻለሁ። ያለፈ ትውልድ የርዕዮተ ዓለም ንትርክ ውስጥ የገባው መሰለኝ። ያም ሆነ ይህን ትተን ወደ ዋና ጉዳይ እንግባ። አዲስ ዘመን ጋዜጣ ላይ ስለ 4 ኪሎ የጻፈውን ሰው ለማግኘት እጅግ ጣርኩ። የአምዱ አዘጋጅ ረድታኝ በመጨረሻ ስልኬን ሰጠችው። ደወለልኝ። ድምፁ ጎርነን ያለ ነበር። ባለ ጉዳይ ነበር መደወል ያለበት አለኝ። ስልኩን እንዳላገኘሁትና እሱን ፍለጋ 4 ኪሎ 2 ጊዜ መሄድ ነገርኩት። ጥሩ፣ ከእንግዲህ ደውላል ብለሽ እንዳትጠብቂ አለኝ። የማያውቃትን ሴት የሚናገር አይነት ድምጸት የለውም። ግድ የለም እኔ ደውልልዎታለሁ አልኩት። ተቀጣጠርን። ምልክቱ አስገርሞኝ ነበር። የነተበ ሱፍ ኮት ለብሳለሁ፣ ኮሌታውን አቆመዋለሁ አለኝ። ከኑሮ ጉብታ ወደ ኑሮ አዘቅት ወርጄ ጥቂት ፍተሻዎችን ላደርግ እንደሆነ ስረዳ ልቤ እንደመደንገጥ አለ። ሰው ኑሮውን ይመስላል በሚባለው ብሂል አምናለሁ። ባላምንም የሚታየው ይኸው ነው። በየመንገዱ ለክብራቸው ደንታ ሳይኖራቸው ካገኙት ጋር እየተናቸፉ የሚጓዙት ብዙውን ጊዜ ዝቅተኛ ኗኗር ውስጥ ያሉ ሰዎች ናቸው። ከአካባቢው የተነጠለ ቁመት ባለው ቀውላላ የኑሮ ማማ ላይ ተንጠልጥዬ መቅረት እንደሌለብኝ ግን አምናለሁ። እድሉ ደግሞ ይሄ ጥናት ነው። ዶክተር ማርቆስ እንዳቀዱልኝ ቤት ተከራይቼ መካከላቸው መኖር ግን የማይታሰብ ነው። ምናልባት እጅግ መቅረብ ሳይኖርብኝ አይቀርም። ይህም ቢሆን ያስፈራል። 4 ኪሎን ከአንዴም 2 ጊዜ ሰልየዋለሁ። ያየኋቸው ሰዎች ሁሉ የሚያስቀርብ ፊት የላቸውም። የኑሮ ጣጣቸው የስጋ ምርጊታቸውን ቦደርሶት በተመልካቹ ላይ ስጋት ያሳድራል። ተስፋ መቁረጥ፣ ጭካኔ፣ እምነት አልባነት፣ ወንጀለኝነት። ግን እነዚህ ሁሉ ለምንዶች ላይ ይነበባሉ። ችግሩ ከተመልካቹ ይሆን? የቀጠረኝን ሰው ለማግኘት ስጓዝ ብዙ መጥፎ ሁኔታዎችን እያብሰለሰልኩ ነበር። ሰውየው ከጽሑፉ አንጻር ከታየ አመዛዛኝና ትሁት አዋቂም ይመስላል። ግን ተስፋ የቆረጠ ለጊዜው ሸዊት ትዝ አለችኝ። ባስከትላት ኖሮ የሚለው ሐሳቤ መልሶ እኔኑ በጥገኛነት ስሜት ተነኮሰኝ። መጠንቀቅ ይኖርብኛል። የናኩ፣ የተጸየፍኩ፣ የጠላው ላለመምሰል መጠንቀቅ ይኖርብኛል። መፍራት ግን በፍጹም። ቀጠሮ ቦታ ቀድሞኝ የተገኘው እሱ ነበር። በቁሙ ጭስ የጠጣ የወይራ እንጨት ይመስላል። አንዳች ጭጋግ መሰል እሱ ላይ ብቻ የሚያንዣብብ ሆኖ ታየኝ። አንቱታ የሚገባው ዕድሜ ላይ እንዳልሆነ ያስታውቃል። ጠይም ነው፣ ጎራዳም፣ ሰልካካም ብሎ ለመደምደም ግራ ያጋባል። ቀምቀም ሞሬዙ ከመንገጭላው ግርጌ ያለው ጢሙ ብን ብሎ ያለቀ ነው። አይኖቹ ያንባቢ አሊያም የሰካራም ወይንም የሁለቱም አይነት ናቸው። ግንባሩን ነጥለው ሲመለከቱት ተኮፋትሮ ያዛውንት ይመስላል። ጸጉሩን ባጭሩ ቢስተካከልም በወጉ አልተያዘም። እውነትም የነተበ ኮት ለብሶ ኮሌታውን ቀን አድርጎታል። የኮሌታው ገበር የብርድ ልብስ አይነት ጭገር አውጥቷል። ለምልክት ኮሌታውን የገለበጠው ቢሆንም ስንገናኝ አስታውሶ አልመለሰውም። የተቀጣጠርነው ጆሊ ባር አካባቢ ነበር። ምንም ሳያናግረኝ ወደ ታች ይዞኝ ወረደ። ፓርላማ አካባቢ ያለው የትራፊክ መብራት ጋር ስንደርስ ወደ ቀኝ ታጠፍን።
ይህ ሰው የሚያስፈልገውን ሰው ፍላጎትና ስሌት ሳይረዳ ወደ አቀደው አካባቢ መጓዙን አልወደድኩለትም። ቢያንስ ወዴት እንደምንሄድ መናገር ነበረበት ስላሰብኩ ቅሬታዬን ግን ወዲያው ቀጥቼ ተከተልኩት። በስጋ ቤቶቹ መሃል ለመሃል እየተጓዝን ነው። ስጋ ቤቶቹ ብርሃን የተሞሉ የህፃናት ራስ የሚመስሉ አምፖሎቻቸውን ያንተገትጋሉ። ስጋዎቹ ያንጸባርቃሉ። አንዳንድ ተልከስካሽ ውሾችና ህፃናት ውር ውር እያሉ እግር ስር ይገባሉ። ፌስታል የያዙ አዛውንትና ጎረምሶች ተኮልኩለው ወደ ስጋ ቤቶቹ ያፈጣሉ። የእነሱ ፊት አውራሪ የሚመስል አንድ ጎልማሳ ነጠል ብሎ ቆሟል። በቀኝ እጁ የሱሪውን መታጠቂያ አንቋ ይዟል። ጆፍ ያለ ጺሙ የሽበት ወረራ እየተካሄደበት ነው። አንድ እግሩን እየጎተተ ወደ ስጋ ቤቶቹ ይበልጥ ቀረበ። ሲራመድ ግራ እግሩን እንደ ግንድ እየጎተተ ቀኝ እግሩን አስቀድሞ ነው። የእግሩ ዳና ሸጠጥ ጓ ይላል። ዞር በል አለ ባለ ልኳንዳው። ራስህ ዞር በል ከነ ስጋ ቤትህ አለ ሱሪውን ከፍ ከፍ እያደረገ። አላግባብ ምግብ አከማችተዋል፣ አከፋፍል። አምባጓሮ ሊነሳ መሰለኝ። ፈራው። አብሮኝ ወዳለው ሰው ጠጋልኩ። ቁመቴ ከጆሮ ጋር ተነጻጻሪ ነው። ፈራሽ? አይዞሽ አለኝ። ድምፁ በስልክ ከሰማሁት በላይ የጎረነነ ነው። ወዲያው ፊት አውራሪው የኔ ብጤ ወደኛ አቅጣጫ መጣ። ፈራው። ግንዛቤ የማይነበብበት ፈገግታ እያሳየ ኮምሬድ አለ አብሮኝ ወዳለው ሰው አተኩሮ። ኮምሬድ፣ ዕውቀቴን ወደ ገንዘብ መለወጥ እፈልጋለሁ አለ። አብሮኝ ያለው ፍርሃቴን ስለተረዳ ወደ ሌላኛው ጎኑ እያሸጋገረኝ እሱም ኮምሬድ፣ ዕውቀት መሸመቻ ገንዘብ የለም አለው። ሲቀርብ ያኮፈኮፈ ፊት አለው። ከሩቅ ልስን ጥቁር የሚመስለው መልኩ ከቅርብ ሲመለከቱት የድፍ ምርጊት መሆኑ ይታወቃል። ሱሪውን ሰብስቦ የያዘበት እጁ ከእምብርቱ ጋር የተሰፋ ይመስላል። ኮምሬድ፣ ምንም የለህም? ምንም አለው። ፈላጊ ማጣቴ ነው እንጂ ዕውቀቴ ዋጋ አለው። በርካሽ ለማፍሰስ እገደዳለሁ፣ በአንድ ጣሳ ጠላም ቢሆን። እርሱም ሲኖር ነው ኮምሬድ፣ አታስቸግር አለው። በተስፋ መቁረጥ እንዳጎበደደ ቀኝ እግሩን ተጭኖ ቆመ። እብድ አይደለም አለኝ። ነገሮችን በደንብ ያውቃል። ፖለቲከኛ ነበር። ቤተ መንግስቱ ውስጥ ብዙ ዓመታት ታስሮ እንደተለቀቀ እዚሁ አካባቢ ቀረ። ከየት እንደመጣ ማን እንደሆነ የሚያውቅ የለም። ጥሩ የማርክሲዝም ኢኮኖሚ ዕውቀት አለው። አንድ ጊዜ የገረመኝን ጥያቄ አቀረብኩለት። ለምን ሱሪህን በገመድ አታስርም አልኩት። ከ15 ዓመት በላይ አውቀዋለሁ። ሱሪውን በእጁ ይዞ ነው የኖረው። ምን አለኝ መሰለሽ? ሱሪዬን በገመድ አስሬ እጄ ምን ይስራ? ለመለመን ግራ እጄ ይበቃል ኮምሬድ። ብዙ ነገር አሰብኩ። ትንሽ እንዳቆለቆልን ብዙም ሳነረቅ አንድ የቀበሌ መዝናኛ ውስጥ ይዞኝ ገባ። አስፈሪ ፊቶች የድራፍት ብርጭቆ እያንጸባረቀባቸው ወደ ወርቃማ ቀለም የተለወጡበት ቦታ ነበር። ለሱ ድራፍት ለኔ ለስላሳ አዘዘልኝ። ድራፍት ቢያዘልኝም አልጠጣም ነበር። ሳይጠይቀኝ ለስላሳ ሲያዝልኝ ከእድሜ በታች የቆጠረ መሰለኝ። ቢሆንም ምንም አይነት ቅሬታ ፊቴ ላይ መነበብ እንደሌለበት ራሴን አስታወቅኩ። ተማሪ ያው መመረቂያ ወረቀቱን የሚሰራ ቢራ ያስፈልገውም ብዬ ነው አለኝ ሳልጠይቀው። ቀና ብዬ አየሁት። አፍንጫው ብቻውን ቨርኒሽ እንደተቀባ እንጨት ያብረቀርቃል። ስምሽን ከስልክሽ ጋር ሳልጽፈው ቀርቼ ጠፋኝ አለኝ። እርጥባን አልኩት። የኔ ሙሉ ጌታ ነው። ጥቂት ቆየና ምን አይነት ስም ነው? እርጥባን እርጥባን እርጥባን። የቀረበለትን ድራፍት አንድ ያጋመሰው። አረፋው ሳይሰክን ስለጠጣው አፉ ዳርቻና ጢሙ ላይ የበረዶ ብናኝ መሰለ። አባቴን ያወጣልኝ። ስጠይቀው እናትሽ ለምኛት አንቺን ረጠበችኝ ይላል። ማግባት አይፈልግም ነበር። እናቴ ሳያገባት ልትወልድለት ተስማማች። እኔን ወልዳ ይሞተች። የራሴን ታሪክ አሳጥሬ ሳውራው የማላውቀውን ያህል ሆዴን በላኝ። እናቴ እንዴት የምታሳዝን ምስኪን ኖራለች ስላሰብኩ፣ አባቴ እዚህ ላይ ጨቋኝ ሆኖ ነው የሚታየኝ። እናቴን በሀብቱ ሳይጨቁናት አይቀርም። ቆንጆ ግን ድሃ ሆና ነው ሁሌም የምትታየኝ። ደሰስ ካለ ቤት ውስጥ ተሽቀርቀራ የምትወጣ ሴት። ችግሯ አባቴ ያቀረበላትን አማራጭ እንድትቀበል አስገድዷታል። አለበለዚያ እንዴት ያለ ጋብቻ ለመውለድ ትስማማለች? በዚህ ሀሳብ መቀጠል አልፈልግም። ሁሌም በግራ እጁ መዳፍ አፉ ሞሸቀና እንደ ድመት ምላስ በቀላ አውራ ጣቱ ብናኝ ጢሙን አስተካከለ። ለሌለ ጢም መጨነቁ ገረመኝ። እንዲሁም አውራ ጣቱ ብቻ መቅላቷ። እኔ መመረቂያ ጽሑፍ አቅርብ ብባል ባንቺ በእናትሽና በአባትሽ ላይ ጥናት አካሄድ ነበር። የሚገርም ስም፣ የሚገርም አባት፣ የምትገርም እናት አለና ያጋመሰውን ድራፍት አጠናቀቀ። በአይኑ ቅላት ከንባብ ይልቅ ወደ መጠጥ እንደሚያደላ የተገነዘብኩ መሰለኝ። ጣቶቹን አጭሆ ሁለተኛ ድራፍት አዘዘ። ለስላሳይን ቀመስኩ። የሚገርም ስም፣
የሚገርም አባት፣ የምትገርም እናት። እውነቱን ነው። የጠላሁት ሐሳብ ዳግም እንዳይጠልፈኝ ተፍጨረጨርኩ። በኑሮ የተጎሳቆሉ ሰዎችን ሳይ እናቴ ድሃ ነበረች፣ ያለ ጥርጥር ድሃ ነበረች። ግን ለምን አባቴ አይነግረኝም? ለምን ስጠይቀው ይቆጣል? የሙሉጌታ ንግግር አቋረጠኝ። ደስ አለኝ። ምንድነው የምታጠኚው ሲል ጠየቀኝ። ሶሲዮሎጂ የህብረተሰብ ጥናት ነው። የማዳነቅ ፉጨት አሰማና ከህብረተሰብ ጥናት ጋር የተያዙ መጽሐፎች ለኔ ብርቅ ንባብ እየሆኑ ነው። ህብረተሰብ ጥናትን ከስነ ልቦና አንጻር የሚያቀርቡ ጸሐፊዎች አሉ። አንዳንዶቹ ጸሐፊዎች ደግሞ ከዝግመተ ለውጥ አንጻር ያያሉ። በደንብ ለማውራት ይመስላል ተቁነጠነጠ። ውመንስ ኢቮሉሽንን አንብበሻል ሲል ጠየቀና መልሴን ሳይጠብቅ ቀጠለ። ውመንስ ኢቮሉሽን የጻፈችው ኤቭሊን ሪድ ናት። ጥቂት ኋላ ቀር ማህበረሰቦችን እያጠናች ወደ ኋላ ተሽቀንጥራ የጥንቱን የሰው ልጅ አኗኗር ስርዓት ታሳይሻለች። ግሩም ነው። የጥንቱን ማዊ ስርዓት እንዲያጓጓ አድርጋ ነው የጻፈችው። ሴቶቹ ህብረተሰብን ሲመሩ ሰላም ነው፣ ፍትህም አለ። ስልጣን ወንዶች እጅ ሲገባ ነው ነገር የተበላሸው። ያኔ ደካማና ጠንካራ ተለየ። ጡንቻ ያለው ብዙ ሚስት፣ ብዙ ሀብት ማሰባሰብ ጀመረ። ክፍፍል ጠፋ፣ በጋራ መስራት ተነወረ። ህብረተሰብን ለማጥፋት አዋጅ ማስነገር፣ መስፋፋት፣ ባሪያ መፈንገል፣ ብዙ መጥፎ ነገር በወንዶች ተፈጠረ። ሪድ ስለማዊ ስርዓት ስታወራሽ ስለኛ ሰፈር የምትነግርሽ ነው የምትመስለው። እኛ መንደር ልጆች የጋራ ናቸው። ይህንን ነው እዚያ መጽሐፍ ውስጥ የምታገኙ። ከድራፍቱ ቀመስ አድርጎ ይህንን ነው የምትማሩት ሲል ጠየቀኝ። ነው አልኩት። መማር አይደለም መዝናናት ነው በእኛ። ጉጉቱ ድፍርስ አይኖቹ ላይ ታየ። አሁን ቶፍለር የጻፈው ማህበራዊ ጥናት ሳነብ ብድግን ያደረገኝ። ፊውቸር ሾክ ይባላል። ይገርማል። ማህበራዊ ለውጥ ላይ ተንተርሶ መጪውን ጊዜ ሲተነትንልሽ ስልጣኔ የሚሉትን ጣጣ ትጠያለሽ። እግዚኦ የማህበራዊ ለውጥ ፍጥነቱ! አሁን ያለነው በአስፈሪ የማህበራዊ ለውጥ ፍጥነት ውስጥ እንደሆነ ያሳምንሻል። ሰው የመሆን ጣዕምሽን እያጣሽ ታንጦስጦሰሽ እንደምትሞቺ ያሳይሻል። የእሱን መጽሐፍ ሳነብ ነው መንደሬ ገነት ሆና የታየችኝ። በአንቺ ጉዳይ የገባ በመፈትፈት የሚያበሳጭሽ ጎረቤትሽ ሁሉ ለካ ፍስሐ ነው። ወደፊት ህመም አይደለም አለመታየት ነው የሚገድለን። ሁሉም ሀብት ለመሰብሰብ ይንጦዘጦዛል። ታዲያ ማንን ልብ ይላል? ሐሜተኛ አታሳጣኝ፣ አሽሟጣጭ አትንሳኝ፣ የዕለት አሽሙረኞችን ስጠኝ ማለት ደግ ነው። አማተበ። ሳልወድ በግድ አሳቀኝ። አንቺ ምን አነበብሽ ሲል ጠየቀኝ። እኔ ብዙ የማነበው ልብ ወለድ ነው አልኩት። ልክ ነሽ። ትምህርትሽ መዝናኛሽ ሊሆን አይችልም። ግን አሁን በቅርቡ ዘ ሲቲ ኦፍ ጆይ የተሰኘ መጽሐፍ አንብቤ ልቤን ነካኝ። ህንድ ውስጥ ካልካታ ከተማ ስለሚኖሩ ድሆች አስከፊ ህይወት ነው የሚተርከው። ዘ ሲቲ ኦፍ ጆይ ሲል ጠየቀኝ። አይገርምም? ርዕሱና ጭብጡ አይሄድም። ድሆቹ የሚኖሩበትን የመከራ መንደር የፈንጠዝያ ከተማ ብለው ነው ስም ያወጡለት። ያንን ይዞ ነው ጸሐፊው ዘ ሲቲ ኦፍ ጆይ ያለው። እሺ አለ ለመስማቱን ለመናውን ጆሮ አድርጎ። ይህን መጽሐፍ አለማንበቡ ደስ አለኝ። መልሼ በደስታ ያፈርኩ። ምቀኝነት እንዲህ ነው የሚበቅለው ስላሰብ። በጣም የወደድኩት መጽሐፍ ነው። ያስጨንቃል። አንድ ሰሞን ተበጥብጬ ነበር። ሰው ጋማ ከብት ተክቶ ጋሪ ሲጎትት የሚውልበትን ጨካኝ ዓለም ያሳያል። በዚህ ላይ ስጋ ደዌ። የሱን ያህል የራስ በራስ ተመስጦ አላሳየውም ነበርና ንግግሬ የጣፈጠልኝም አልመሰለኝ። ሙሉጌታ ግን በእኔ ትረካ ይሁን በሌላ ሳይገባኝ በሐዘን ትክዝ እንዳለ ነበር። ሰው በሰው ላይ የሚጨክነውን ያህል በእንስሳትና በአራዊት ላይ አይጨክንም አለኝ። ቀዘዝታው እንደተጫጫ ነው። አንዲት ባለምግብ ቤት አውቃለሁ። ልጅ ያዘኑ ነዲያን በራቸው ላይ ተኮልክሎ ሲጠባበቁ፣ እሳቸው ግን የምግብ ቤታቸውን ትርፍራፊ ለሰፈር ሁሉ ውሾች ይዘው ይመጡ ነበር። አንድ ሰሞን የውሾች ቁጥር ከነዋሪዎች በላይ ሆኖ እንደነበር አስታውሳለሁ። እኔ ከነገርኩት ጋር ምን እንደሚያያይዘው አልገባኝምና ቀልቦን ያልሳብኩት መሰለኝ። ሰው የጋማ ከብት ተክቶ አሪፍ አገላለጽ ነው። የጋማ ከብት እኮ አልጠፋም፣ ህንድ ውስጥ አለ። ግን ሰው በሰው ላይ የሚጨክነውን ያህል በእንስሳት ላይ አይጨከንምና ሰውን በጋማ ከብት ተካው። ግሩም ግንዛቤውና ትንታኔው አስደነቀኝ። መምህሬ ቢሆን ስላሰብኩ። ተማሪውን የሚያዳምጥና ያዳምጠውን የሚተነትን መምህር ስለ መመረቂያ ጽሑፌ ድንገት ጠየቀኝ። ለማስረከብ 5 ወር ያህል እንደቀረኝ ስነግረው መጣደፍ እንደማያስፈልግ መክሮኝ ባንክሮ መመልከት ያለብኝን ነገሮች ጠቆመኝ። የ4 ኪሎን አመሻሽ ላይ መሟሟቅ፣ የህፃናቶቹን ለሸቀጥ ሽያጭ መራኮት፣ የመጠጥ ፍጆታ፣ የስጋ ፍጆታ፣ የሽርሙጥናው ገበያ መድራት። ይህን በተመስጦ ከተቋቁመኝ በኋላ አንድ የሚያስገርም ታሪክ አከለልኝ። አያቱ እንደነገሩት አልደበቀኝም። በአፄ ኃይለ ሥላሴ ዘመን ነው አለና ብናኝ ጢሙን ከድራፍት አመዳይ በቀኝ አውራ ጣቱ አጽድቶ። ከዚህ ከፓርላማ ጀርባ ያለውን የባለወልድ ደብር ያስተዳድሩት የነበሩት አለቃ ቤተ መንግስት ተጠሩ። ፓትርያርኩ ከጃንሆይ ጋር በመመካከር ነበር ያስጠሯቸው። እንዲህ አሏቸው፣
የባለወልድን ደብር ገዳም ልናደርገው አስበናል። ለእርሶ የዑራኤልን ደብር እንድታስተዳድሩ ልንሰጥዎት ነው። እርሶን ማማከሩ ተገቢነት ስላለው ነው የጠራነዎት እና ምን ይላሉ? ጥሩ ነዋ አሉ የባለወልድ አስተዳዳሪ። ጥሩ፣ መቼም ለኔ ልቅና የዑራኤል ደብር አያንሰኝም። ይሁንና ግን የባለወልድን ገዳም ማን ብላችሁ ልጠሩት ነው? መቼም 4 ኪሎ ብለው ገዳም የለም አሏቸዋሉ አለና ድራፍቱን ቀምሶ። ይኸውልሽ 4 ኪሎ ለእግዚአብሔር የቅድስና ስፍራ የምትመች አይደለችም ይሏታል። ምናልባት ለሰይጣን ብሎ ፈገግ አለ። ሙሉ ጌታ እንደ ጽሑፉ ንግግሩም ለዛለው። እንደ አዲስ ሰው አይከብድም። አቀራረቡ እንግዳነትን ወደ ጎን ገሸሽ ያደረገ ነው። የበለጠ የገረመኝ ሂሳብ ሊከፍል ሲል ላግደረድረው ቱታ ኪሴ ውስጥ እጄን ስከት ተሜ ከየት አመጣሽ? 4 ኪሎ ውስጥ ማግደርደር የለም። ይህንን ልክፈልና ካለሽ ተጨማሪ እንዘዝ አለኝ። ንግግሩ አባቴ በፀጉሯም እጁ አንገቴን ሲነካኝ የሚሰማኝን በሰው የመከበብ ስሜት አሳደረብኝ። ደስ አለኝ። ለብር አትጨነቅ እዘዝ አልኩት። ተሜ የወር አስቤዛሽን እንዳይሆን ከአባትሽ የተላከ አለኝ። መግደርደር ሳይሆን ማሳሰብ አይነት ነበር። ግድ የለም አልኩት። በነገራችን ላይ ሽንትሽ ከመጣ ሳትፈሪ ንገሪኝ አለኝ። ግር ተሰኘው። ነፃነቱ ፈር የለቀቀ ወይም የሰከረ መሰለኝ። ብዙ ሴት ጓደኞች ነበሩኝ። በመጀመሪያ ቀን ትውውቅ ሽንት የመጣላ ለማለት ተጨንቀው እንደነበር ካለፈ ነግረውኛል። ሌላ ድራፍት ታዘዘ። ብናኝ ጢሙን በባዕድ አውራ ጣቱ ለማስተኛት ሞከረ። የሚበቃውን ያህል ከጠጣ በኋላ ሁሉንም ሂሳብ ለመክፈል ስሞክር እምቢ ብሎ ቸከ። ያለውን አራግፎ የኔን ለስላሳና የራሱን ግማሽ ሂሳብ ዘጋ። ስንለያይ የጠጣሁት ቀበሌ ስለሆነ ርካሽ ነው። ከተገቢው በላይ የጠጣው ቢሆንም እንዳልጎዳውሽ ተስፋ አለኝ አለኝ። ስለ እውነት ወደ ውስጥ ገባ። ኮምሬድ! እግሩን እየጎተተ መጣ። ኮምሬድ ቻው ብሎኝ በስጋ ቤቶቹ ግርጌ ወደ ውስጥ ዘለቀ። ሁኔታው ግር ያሰኘ ቢሆንም አልጠላውትም። በተለይ በዚያ ምሽት 4 ኪሎ መካከል ጥሎኝ ሳይሸኘኝ መሄዱ። የገባበትን ሽንቆር ለጥቂት ጊዜ አየሁት። ታጥቦ መጠጥ እንዳለ ጋቢ አንዲት ሴት ተከምራ መግቢያው ላይ ተቀምጣለች። ኮምሬድ እንደማይደርስበት አስቦ ገደድ እንዳለ ቆሟል። አልፈራሁትም። በሁለተኛው ቀን ግንኙነታችን ሙሉ ጌታ ላይ የተቀየረ ነገር አላየሁም። የነተበ ኮቱን ለብሶ ኮሌታውን ቀና እንዳደረገ መጣ። ጫማዎቹ ማሰሪያቸው ሳይጠብቅ እንደተወሰወሱ ተቋጥረዋል። የሰነፍ ሰዎች ጫማ እንደዚሁ ነው። ትምህርት ቤት ውስጥ እንደዚህ አይነት ውስውስ ማሰሪያዎች ማየት የተለመደ ነው። ማሰሪያ ከመፍታት ይልቅ እንደ ከስክስ ጫማ ወለቅ ለማድረግ የተዘጋጀ ነው። ወደ ተለመደችው የቀበሌ መዝናኛ ይዞኝ ሄደ። እንዳኮረፈ ሰው ዝም ብሎኝ እየደጋገመ በዚያች አውራ ጣቱ የደህየ ጢሙን አስተኛ። እዚሁ ነው የተወለድከው አልኩት ለንግግር መክፈቻ ብሎኝ አውራ ጣቱን ብናኝ ጢሙ ላይ አግለበለበ። እንደ መስታወት መጥረጊያ የአውራ ጣቱ ንቅናቄ የመጠን መቆጣጠሪያ ቁልፍ ያለው መሰለኝ። ለዶፍ ዝናብ የሚያስፈልግ ቁልፍ ላይ አውራ ጣቱ ስል ከራሴ ጋር ተጫወትኩ። አለኝ ደገመና በፊት እንዳለኝ ረስቷል ማለት ነው ስላሰብኩ። ድራፍቱን አንዴ ጎነጭና 10 ጊዜ ገለባ ጢሙን ያስተኛል። የተወለድኩት እዚሁ ነው ያደግኩትም። ለ1 ዓመት ከ6 ወር ያህል 4 ኪሎን ተነጥዬ የገጠር መምህር ሆኜ ነበር። አላስችላለኝ። በትውልድ መንደር መለከፍ 4 ኪሎ ውል ይልሻል። ስትነጠይ አንዳች የቀረብሽ ነገር ያለ ይመስልሻል። አብሮ አደጎችሽ በፌስታ ላይ ሆነው ሲሳሳቁ ወጉ ሲደምቅ ይታይሻል። ስትመጪ ያ የተለመደ አዚም ነው፣ የማያቋርጥ አዚም። ግን ከዚህ ስትነጠይ አካባቢሽ በፌሽታ ውካታ ውስጥ ሆና አንዳች የማይደገም ነገር ሲያመልጥሽ ይታይሻል አለና እንደ መባነን ብሎ አረ ትፍረስ፣ እኛም ነፃ እንወጣ ይሆናል፣ ካልሆነም እናብዳለን ወይም እንሞታለን። የወየ በፊቱ ላይ ስሜቱን ለማጽናት ሞከርኩ። እንደ ገንፎ መብያ የእንጨት ማንኪያ አፍንጫው ብቻ እንደወዛች ነው። ድራፍቱን ደጋግሞ ተጎነጨና መጨላለም የሞከረውን ባሻገር በመስኮት ቃኘ። የመስኮቱ መስታወት የክፍሉን መብራት ማንጸባረቅ ስለጀመረ አሻግሮ ለማየት አዳጋች ነበር። ዛሬ መንደራችንን የገዛው ድርጅት ተወካዮቹን ልኮ ነበር አለኝ ቅዝዝ ብሎ። እየዞሩ ቅያሪ አካባቢያችን የት ቢሆን እንደምንመርጥ ጠይቀው መዘገቡ። አይነ ምሳ፣ ወለቴ፣ ቦሌ ቡልቡላ፣ ማነው ደግሞ አንዱ? ለኛ ተመሳሳይ ነው። ግን ምን አለ አንድ አካባቢ አድርገውን እንኳን ተላቅሰን ብንቃበር። የወየ በፊቱ የወየ በስሜት ታክሎበት ጭራሹን አቡጀዲ መሰለ። አባቴ አብዷል ማለት ነው ስላሰብኩ፣ ወይንም ከኔ ጋር እልህ ተጋብቷል። ትናንት ባሴራ አይን እያየ ነበር። ተይ ብልሽ እምቢ አልሽኝ አይደል አለኝ። ዝም አልኩት። እየሰማሽ ነው? አለመግባባት ሲነሳ ቦቹ ይቅበጠበጣል። የእንጨት በር ድምፅ አሰማ።
አዎ፣ ግን ጥናቱን አስመዝግቤዋለሁ አልኩት። ካሁን በኋላ ማስቀየር አልችልም። ይቅራ፣ እኔ እውቀት እንጂ ዲግሪሽን አልፈልግም። እኔ ዲግሪ አግኝቼ ምን ተጠቀምኩ? ያው ቁጭ ብሏል። ላንቺ የሚጠቅምሽ የተማረ ሰው ስነ ልቦና ማዳበርሽ ብቻ ነው። ኮርሶቹን በሙሉ ትኩረት ሰጥተሽ አጠናቂ። መመረቂያ ጥናትሽን በሚቀጥለው ዓመት በሌላ ታይትል ታሟያለሽ። ቀና ብዬ አየሁት። እንቢታዬን ካቲያዬ ተረዳ። እልህ እንዳጋባሁት ከዛሬ እርምጃው አወቅኩ። ሁኔታውን አፋጥኖ መረጃዎቼን ሊያድፈነፍንብኝ እንደሆነ ገባኝ። መፍጠን አለብኝ፣ መፍጠን። በዚህ ውሳኔ በሙሉጌታና በተጎራባቾቹ ላይ ያሴርኩ ያህል ተሰማኝ። ለስላሳይን ተጎነጨውና አየሁት። እሱም ሁኔታዬን ሲያጤነው ኖሯል። ቀጠለ። ጥናትሽን አፋጥኝ፣ በዚህ አይነት በቀናት የሚቆጠር ቀን የሚቀርሽ አለና በረጅሙ ተንፍሶ የበራራ ጸጉር የመሰለ እላቂ ጠርሙስ ሞዥቆ፣ የእኛ ነገር እንደተሸጠ በሬ እድሜያችን ከገበያ እስከ ቄራ ያለው ርቀት ሆኗል። ከከተማ አውጥተው እንደወረወሩን ራሳችንን መቀለብ አቅቶን እናልቃለን። ንግግሩ ውስጥ ራሱን ያካት እንጂ እውነታው እንደማይመለከተው የሚያውቅ መሰለኝ። ስራብ አብልታችሁኛል እንዳለው መሲህ ሙሉጌታም ለአቅመ ደካሞቹ የሚብከነከን ሆኖ ተሰማኝ። ስጠማ ጠጥታችሁኛልን የሚል የሚያስተጋባ መልእክት ውስጤ ገብቶ ስሜቴን አጣበበው። የሙሉጌታ ሁኔታ ከጥናቴ ጋር የተያያዙ ጥያቄዎችን እንዳቀርብለት የሚጋብዝ አልነበረም። እጅግ ተጨንቋል። አሁንም አውራጣቱ አላረፈችም። ሲያስብና ሲጨነቅ አውራጣቱ መፍጠን ትጀምራለች ማለት ነው ስላሰብኩ። እንደ መጀመሪያው ቀን ሆዱን ከፍቶ መጠጣት አልቻለም። 3 ድራፍት እንደመጣለት የኔ ለስላሳ ጨምሮ ከፈልና ይዞኝ ወጣ። ከቀበሌው መዝናኛ ብዙም ሳንርቅ አቆሙኝ። ወደ ማዶ እያመለከተ ባለፍ የገባበትን የመንደር ሽንቁር ጠቆመኝ። ነጭ የተቀባ ቋጥኝ የመሰለች ሴት ተኮፍሳ መግቢያው ላይ ቁጭ ብላለች። ያ መግቢያ መቆሚያ ጣቢያ ይባላል። መንደራችን ውስጥ ያሉ ሴተኛ ዳሪዎች ስለሚቆሙበት ነው የሽሙጥ ስሙ ይወጣለት። ከዚያ አንስቶ እስከ 4 ኪሎ ሆቴል ግርጌ ድረስ ፍራሹ መንደር ይመለከተዋል አለኝና ከዚህ ጀርባ ያለው ኩታንኩት መንደር ውስጥ ለውስጥ ከ100 በላይ ቤተሰቦች ይኖሩበታል። ጦር ሜዳ የተፋጠጠ ጠላት እንኳን ይችን ያህል ኩርማን መሬት ለማስለቀቅ የዚህን ያህል ሰው አይፈጅም። ቤተሰቡን ቢያንስ በ5 አባዡ አለኝ። ሙሉጌታ የተቅበጠበጠ መሰለኝ። እጅግ ተረብሿል። እኔም በማሰብ እንጂ ከዚህ በላይ የሚረበሽ ይመስላል። የሚያደርገው በማጣት አተኩሮ ተመለከተኝ። ፊቴ ላይ ምን እንዳነበበ እንጃ። ያዘነልኝ መሰለኝ። የሚያደርገው ሲያጣ ኮምሬድ የሚል ስም ሰማን። ሙሉጌታ ጎሽ ና አለው። ኮምሬድ ቆሎ በጥብቆ እንዳሳቀፉት ልጅ ሱሪውን ጨምድዶ አንድ እግሩን እየጎተተ መጣ። የግራ እጁ ትንሿና ተከታይ ጣቶቹ ታጥፋው ሳንቲም ይዘዋል። በ3 ጣቶች ጨበጠን። እውቀቴን ወደ ገንዘብ ለመለወጥ ነው የመጣሁት። ጥሩ፣ ምን አዲስ እውቀት አለህ? እያለ ወደ መንገድ ዳር ይዞት ወጣ። ከስሜቱ መገላገያ ሰበብ አድርጎ ተቀብሎታል ስላሰብኩ። ስለ ሰው አለ ኮምሬድ። ጥሩ፣ ሰው ምንድን ነው? ሰውማ ሸቀጥ ነው። ተነጻጻሪ ልውውጥ ይኖረዋል። ከዱር ያለ ከልካይ ሄደህ ከምትለቅመው አቃቅማ ይልቅ የጓሮ ጎመን ዋጋ አለው። በድባባማ ብርሃን ውስጥ እድፍ የተለደፈበትን ፊቱን አየሁ። ንግግሩ በስሜት የታጀበ አይደለም። የጓሮ ጎመን ከዱር ፍሬ በላይ ዋጋ የሚኖረው ጊዜና ጉልበትህን ስላፈሰስክበት ነው። ሰውም እንደዚያው ነው። እንደ ዱር ፍሬ ወፍ እንደዘራው የሚበቅል ምንም እውቀት ያልፈሰሰበት የሰው አቃቅማ አለ። ከዚህ ሰው ይልቅ የኔታ ጋር የተማረው እንደ ጓሮ ጎመን በጥቂት እውቀት ላይ የተመሰረተ ጉልበትና ጊዜ የፈሰሰበት ሰው የተሻለ ዋጋ አለው። እነዚህ 2 ሰዎች በንጽጽሮች ልውውጥ ገበያ ቢወጡ የ5 ቁና አቃቅማ ዋጋ 1 ነጠላ ጎመን ብቻ ሊሆን ይችላል። እንዲያ ነው ሰው ሸቀጣዊ ባህሪ ያለው። ያብሰለሰለ መስሎ ቀጠለ። እኔ በራሴ ላይ ካፈሰስኩት እውቀት ውጭ ነጥለ ከተመለከትከኝ 45 ኪሎ ስጋና አጥንት ብቻ ነኝ። በቃ ሊያውም ስለማይበላ ጠያቂ የሌለው ለመግማትና ለመበስበስ የተዘጋጀ 45 ኪሎ ስጋና አጥንት። ኮምሬድ ራሱን የሚያስበው ከ20 ዓመት በፊት ባለው ኪሎ ነው ስላሰብኩ። ሙሉጌታ አዳምጩ እንደማለት ጎሸም አድርጎ አለቃኝ። እሱ ላይ ያደረው መጥፎ ስሜት እኔ ላይ አጋብቶ እንዳይለየኝ የኮምሬድን ዲስኮር የዘየደበት ሆኖ ተሰማኝ። ኮምሬድ ቀጥሏል። ማርክስ ራሱ ምንድን ነው ለ30ና ለ40 ዓመት አድፍጦ መንፈሱን ባያበረታ በራሱ ላይ እውቀት ባያከማች ኖሮስ ጢም ያለው በግ ነበር የሚሆነው። በቃ እንደወረደ የተፈጥሮ ሰው በ2 እግሩ የሚሄድ ያልታረደ በሬ ነው። እዚህ ሰፈር የተከማቹ ምንም አይነት እውቀት ያልታከለባቸው 10 ሰዎች የአንድ ደብተራ ዋጋ የላቸውም። የዚህ ሰፈር ሰዎችን መሪ ከመሆን የሰለጠነ አህያ መንዳት ያዋጣል። ሰውነታቸው ለምን ክብር አጣ? ጉልበታቸው ስለምን ዋጋ ተነፈገው? እንደምንስ እንዳይጥ ጎሬ ውስጥ ለመኖር ተገደዳችሁ? የረጋ እውቀት ስላልተከማቸባችሁ አይደለም? ታዲያ እንዴት ልጆቻችሁን እውቀት ትነፍጋላችሁ? ልጆቻችሁ የረጋ እውቀት ካልተከማቸባቸው በግ ለመሆን በሂደት ላይ ያሉ ግልገሎች አይደሉም? ግንድ እግሩን እየጎተተ እንደ ፎካሪ ተቁነጠነጠ።
ሀብት በግለሰቦች እጅ ተከማችቷል። ብዙሃኑ በጦት ላይ ነው። ስለ ፍትሃዊው የዓለም ሀብት ክፍፍል ጩሁ ስትላቸው አይገባቸውም። ያልተከማቸው ዕውቀት ከየት ይምጣ? በአንድ ነጠላ ጎመን እንደሚለወጠው 5 ቁና ቃቅማ ብዛት እንጂ የረጋ ዕውቀት የለባቸውም። ስለዚህ ዋጋ አጡ። የሚያስፈራው ብሶታቸው ወደ አመጽ እንዳያመራ ነው። ያኔ 500 ኪሎ ግራም የሚመዝን በሬ ዳግም እንደነበረ ማለት ነው። ኮምሬድ አይበቃም ሲል ጠየቀ። ይበቃል አለውና ወደ እኔ ዞሮ 1 ብር ስጩ አለኝ። እጄን ወደ ቱታ ኪሴ ውስጥ አስገባው። ተው እንጂ ኮምሬድ አለ። ልክ አይደለም። ፈላጊ ማጣቴ ነው እንጂ ዕውቀቴ ዋጋ አለው። ካለ 2 ብር አልቀበልም እያለ በድን እግሩን በንጭንጭ ጎተተ። ሙሉጌታ ለጥቂት ጊዜ ሲመለከተው ቆየና በግንባሩ ምን ታደርጊዋለሽ እንደማለት ምልክት አሳየኝ። 2 ብር አውጥቼ ሰጠሁት። ዕውቀቴን ያሻሻጥክልኝ ለሷ ነው ማለት ነው ሲል ጠየቀው። አዎ አለው ሙሉጌታ። ዕውቀትና ገንዘብ ፈላጊዎችን ማገናኘት በራሱ ዋጋ አለው። 15 ከመቶ እንዲከፈልህ ሕግ ያዛል ብሎ በግራ እጁ ለጣቶች ጥፋት ውስጥ የቆነጠጣቸውን ሳንቲሞች ወደ ሙሉጌታ ዘረጋለት። ግድ የለም አለው። በዝባዥ አደረከኝ ኮምሬድ፣ ተቀበል አለው። ተቀበለ። አንድ እግሩን እያንሸጠጠ በሌላው እየደበደበ ሱሪውን ከፍ አድርጎ ወደ ስጋ ቤቶቹ ብርሃን አመራ። ሲሄድ ነፋስ ከግራ እግሩ ላይ ነቅሎ ወደ ፊት የወረወረ ይመስላል። ሙሉጌታ በቅሬታ ፈገግ እንዳለ ሳንቲሞቹን ወደ እኔ ያሸጋገረ። 2 ባለ 10 እና 1 ባለ 5 ሳንቲሞች ነበሩ። ለረጅም ጊዜ ስለተያዙ ሞቀዋል።